ናችሁ ሰባኪዎች? ሰባኪዎች ሰላም ናችሁ ወይ? አንዳንዱ ዝም ብሎ ራሱ ሳይድን ላድነህ ይላል። መጀመሪያ ራስን ነው መዳን ያለበት። ሰባኪ ሲባል የሚናገረውን የሚኖር ማለት ነው። አትሊስት እንኳን 100% እንኳን ባትኖር ለመኖር ጥረት የምታደርግ መሆን መቻል አለበት። አንዳንዱ ትዕቢተኛ ነው። አንዳንዱ ውስጡ ከንች አለ። ግን እዚህ ጋር እግዚአብሔር ቃል አካፍል ይላል። እንደዛ አይደለም። አይ ዶንት ቲንክ እኔ መንፈሳዊነት አልገባችሁም። አብዛኞቻችሁ ትጉ ትላላችሁ። ትዕቢተኞች ናችሁ። መንፈሳዊነትና ትዕቢት አብሮ አይሄድም። ቢኮዝ እኔ እስከሚገባኝ ድረስ አሮጌውን ቆርቆሮ የሆነ ነገር አስወግደ አዲሱን ልብስ ትለብሳለህ ነው የሚለው አይደለም ቃሉ። ስለዚህ አንዳንዶቻችሁ ሰባኪ ነው ስማችሁ፣ ነገር ግን አሮጌ ልብሳችሁን አልጣላችሁም። ሰባኪ ስል አሮጌ ነው ጥላችሁ አዲስ የለበሳችሁ ማለት ነው። ኖት በአሮጌው ላይ አዲስ የለበሳችሁ እናንተ ሰባኪ አይደላችሁ። ይሄ ትንሽ ቆስቆስ ያደርጋችሁ የምትናደዱ ምናምን እናንተ ገና ይቀራችኋል። የሆነ ሰባኪው ስል በዚህ አውድ ነው መረዳት ያለባችሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እኔ ወንድማችሁ ቴዲ ነኝ። ለ1 ሰዓት ተኩል ያህል ነው የገባሁት። ብዙ ጊዜ ለ1 ሰዓት ተኩል ነው የምገባው እያልኩኝ ቆያለሁ። ብዙ ነገሮችን ለማውራት ጥረት አድርጋለሁ። እዚህ ጋር ከፊት ለፊቴ እሺ፣ አሁን አሪፍ ነው። አይ ዶንት ኖ እንትናን ለማለት ሳይሆን እኔ በተለይ መንፈሳዊ ሰዎችን ሳይ የመጀመሪያ ስቴፕ እኔ ከአንደበት የሚወጣውን ንግግር ሳይሆን መጀመሪያ ህይወትህን ነው ማየው። ልሰብከኝ ስትመጣ ህይወትህን ነው ማየው። ቁም ነገር ትዕቢተኛ ሆነ ልሰብከኝ አትችልም። ጋጠ ወጥ ሆነ ቃል ልታካፍል አትችልም። አይሆንም፣ አብሮ አይሄድም። ጋጠ ወጥነትና መንፈሳዊነት ኢንቨርስሊ ሪሌትድ ናቸው። አብሮ አይሄዱም፣ ተቃራኒ አይሆኑም። ብርሃን ከጨለማ ጋር ህብረት የለውም ይላል አይደል? ስለዚህ ፕሊዝ በእስልምናም ልትሆን ትችላለህ፣ በክርስትናው ልትሆን ትችላለህ። በተለይ ያመንኩትን አካፍላለሁ የምትሉ ሰዎች የመጀመሪያው ነገር ስብዕና ኢዝ ቬሪ ኢምፖርታንት። ስብዕና ግልጽ ነው። እኔ እንደዛ ነው ማምነው። ከተሳሳትኩኝ ከጠፋው ልጥፋ። እሺ፣ ሌላ ጥያቄ አለ? ሌላ ኦኬ። ዛሬ ወደ በኋላ ጊዜ ካገኘው በመንፈሳዊ ጉዳይ ላይ ስለሚናገሩት ንግግር በቂ እውቀት፣ በቂ ግንዛቤ ያላቸውን ሰዎች አስገባለሁ። ጨዋ መሆን አለብህ። ከየትኛውም እምነት ልትወጣ ትችላለህ። አይ ዶንት ኬር። እኔ ትህትና ብቻ ነው የሚገዛኝ። እዚህ ጋር የሚያደምጡ ሰዎች አሉ። ከእስልምና ልትወጣ ትችላለህ፣ ከፕሮቴስታንት ልትወጣ ትችላለህ፣ ከኦርቶዶክስ ልትወጣ ትችላለህ። ደሞመንት ጋጠ ወጥ ስትሆን ህዝብ እያዋርድሃለሁ። አይ ዶንት ኬር። እኔ በዓለም ያለው ሰው ነኝ። ለራስህ ስትል ጨዋ መሆን አለብህ። ከሌሎች መማር አለባችሁ። ከነ መዝሙረ ያሬድ መማር አለባችሁ እንዴት ያለ ትህትና እንዳላቸው። ከነ ማን ነው ጥሩልኝ፣ ብዙ ከነሱ ጋር ስላልቆየሁኝ ስማቸው እንትን አላለኝም። ከነሱ ተማሩ። ቁም ነገር። አንዳንዶቻችሁ ዘላችሁ ሪኩዌስት አትላኩ ፕሊዝ። አንዳንዱ ስሜታዊ የሆናችሁ አትግቡ። ከናንተ የበለጠው ሰዎች ካሉ እነሱ ስለሚናገሩት ንግግር እውቀት እንዳላቸው ካወቃችሁ ሲናደዱ ራሳቸው ስሜታቸውን የሚቆጣጠሩ እንደሆኑ የምታምኑባቸው ሲሆን ቦታ ልቀቁላቸው። ብዙ ጊዜ ልብ ብላችሁ ከሆነ ብዙ ጊዜ ከኔ ጋር አብራችሁ የቆያችሁ ሰዎች ብዙ ጊዜ በስህተት መድረኬን ለማህይሞች የሰጠው ሰዓት ሁልጊዜ ችግር ይፈጠራል። ሁልጊዜ በስህተት አንድ ማህይም ከመጣ በቃ ይበጠበጣል። እዛ ሄዳል፣ ያደራጃል። ቴዲ የአማራ ጠል ነው፣ ቴዲ ኦሮሞ ጠል ነው፣ ቴዲ ትግራዋይ ጠል ነው፣ ቴዲ ኦርቶዶክስ ጠል ነው፣ ቴዲ ፕሮቴስታንት ጠል ነው፣ ቴዲ ሙስሊም ጠል ነው ያስብላል። አንድ እድል በሰጡት ማህይም አንድ እድል። እነዚህ ሳያወቁ እነዚህ የተመራመሩ ያነበቡ የሰከኑ አመስግነው ይላል። አይታችኋል? ልብ ብላችኋል? ግን ልብ ብላችኋል? እንዴት አመስግነው እንደሚሄዱ እነዚህ የሰከኑ ሰዎች፣ እነዚህ እውቀት ያላቸው ሰዎች። ቴዲ ስለሰጠን እድል እናመሰግናለን፣ እግዚአብሔር ያክብርልን ብለው ማለት ነው የሚሄዱትና እነዚህ ኦኬ፣ እንደዛ እናደርጋለን። ግን እኮ አንተ ኦኬ፣ ሌላ ጥያቄ ኦኬ። በኢትዮጵያና በፖለቲካ ነገሮችን ነግራችኋለሁ። መንፈሳዊ ነገሮችም አንድ ያስገርሙኝ ነገሮች አሉ። አንድ ሰባኪ ነው የተናገረው ንግግር። እስኪ አብረን እናደምጣለን። ግን አሳዝኖኛል። ትልቅ ሰባኪ ነው። እንዴት እንዲህ ያለ ንግግር ሊናገር ይችላል ብዬ አስቤያለሁ። ለማንኛውም ንግግሩን ከተናገረ በኋላ ማስተባበያ ሰጥቷል። አብረን እንፈርዳለን። የተናገረው ንግግር እንዴት አያችሁት? በሳምንቱ ያየነው ነው። እሱን ወደ እናንተ አስደምጣችኋለሁ። ሌላው
እዚህ አንድ ቲክቶክ ላይ ያለ አንድ ልጅ ነው፣ ገንዘብ የተሰበሰበለት ልጅ ነው። ገንዘብ ከተሰበሰበለት በኋላ መልሶ እናንተ ላይ ሲያላግጥ አይቻለሁ። እሱን አስደምጣችኋለሁ። ከዛ ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። በዚህ ካፍታታን ማለት ነው። ምን ጉዳዮች አሉ? ኢት ሲምስ በኢትዮጵያና በኤርትራ መካከል ዋር ኢነቪታብል ይመስላል። አሁን እየሆነ ያለ ነገር ይመስላል አይደል? ትንሽ አጠር ያለ ትንታኔ እሰጣችኋለሁ። ከዛ ግንቦት 20 ከብሔራዊ በዓልነት ተሰርዟል። በተለይ እነዚህ በዓላቶችን ታውቃላችሁ፣ ታስበው የሚውሉና ተከብረው የሚውሉ በዓሎች አሉና የህዝብ በዓላት። ስለ ግንቦት 20 መሰረዝ በተለይ የደርግን ዘመን የግድ መወለድ የለባችሁም። እኔ በደርግ ጊዜ የተወለድኩ ልጅ አይደለም። እኔ ቢያድግ ጊዜ ያለው ልጅ ነኝ። ስለ ምኒልክ ስለ ደርግ ስታወራ የግድ መወለድ አይጠበቅብም፣ ማንበብ በቂ ነው። ስለዚህ በደርግ ጉዳይ ላይ በቂ እውቀት ያላችሁ ሰዎች ገብታችሁ ግንቦት 20 መሰረዙ ትክክል ነው ትክክል አይደለም፣ እሱን እናወራለን። የምትሄዱበት የለም አይደል? የምትሄዱበት አለ ወይስ የምትቸኩሉ ሰዎች አላችሁ? አንዳንዱ ሰው ይመጣና በቃ ሲፍ ቢዚ እንደሆነ ቴዲ ምንድነው አረ ፈጠን አድርጎ የምንሄድበት አለ ይላል። የትም እኮ አይሄድም። ጠዋት የጀመረ ከከበደ ቤት ከአየለ ቤት አልማዝ ቤት ሲገባ የነበረ ሰው ታፕ እያደረገ ልክ እኔ ስመጣ አረ ቴዲ እንቸኩላለን ይላል። የትም አትሄድም። እዚሁ ነው ያለ ነው። እዚሁ ነው ያለኸው። አንዳንድህ ጉደን እየሰማን ነው። አንዳንዶቻችሁ ከቲክቶክ ያላችሁ ፍቅር የተነሳ ሰክተህ ሁሉ ቲክቶክ ላይ ነህ አሉ። ያው ሰክተህ ይገባል። ሰክተህ ሁሉ ቆይ እኔ ማርችን አንዴ ሰደበኝ እኮ ብለህ ኮመንት አደርጋለሁ አለ። እንዲህ ያሉ ሱሰኞች አሉ። አንዳንዶች ደግሞ አሉ ሚስቶቻቸውን ሳሎን አስተኝተው መኝታ ቤት አስተኝተው ሳሎን ቁጭ ብለው የሚሳደቡ አሉ። አይ ዶንት ኖ እንዴት እንደሚታገሷቸው አላውቅም። እኔ የዘንድሮ ሴት ራሱ እንዴት ያለ ወንዶችን አቅፎ እንደሚተኙ አላውቅም። ኢማጂን እኔ ሚስቴ አልጋ ላይ ተኝታ እኔ ሳሎን ሆኜ ወንድ ስሳደብ፣ ኦኬ ወንድ እንኳን ሴት የሚሳደቡ አሉ ሳሎን ቁጭ ብለው ረጅም ሰዓት። እናንተም አትጠይቁም፣ ከኔ ውጭ የሚጠይቅ የለም። እናንተም አትጠይቁም። ወንድሜ መች ነው ከሚስት ጋር የምትጫወተው እንኳን አትሉም። እሱ እንኳን አልሰማ ቢል ሚስትየውን አትጠይቁም። እናትዬ መች ነው የምታረጉት? ልጁ 24/7 ይኸው ሌሊቱን ሙሉ እዚህ ነው ያለው። አንቺ ተኝተሽ ወይ ሌላ ሰው አለ ወይ ሌላ ሰው መኖር አለበት። ማታ የሚያንቀሳቅስ አንተ የምትፈልገው ለመላላክ ሊሆን ይችላል። ይሄም ግልጽ መደረግ አለበት። ይሄ ያዝነው ዘመን ሁሉን ነገር እያጠራን የምንሄድበት ነው። ዝም ብለን አድበስብሰን አንሄድም። እኔ ነግሬያቸዋለሁ፣ ግለሰባዊ ነኝ እኔ፣ በግሩፕ አላምንም። እኔ እያጠሩ በመሄድ አምናለሁ። እኔ አድበስብሼ አንጋግቼ በመሄድ አላምንም ለማለት ያህል ነው። ቲክቶክ ብዙዎቹን አሳይቶናል። እሺ ሌላ ጥያቄ አለ? ወደ ዋና ነገሮች ከመሄዳችን በፊት ላስደምጣችሁ። ከመጀመሪያ ከየት ልጀምር? ከዚህ እስኪ ልጀምር። ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀ እሾኩን እዛው ትቶ ነው የሚለቅ። ልጇን ይዛ ድሃ ጥቁር ጉንዳን ብዬ ታይፕ ላድርግ እስኪ። ጥቁር ጉንዳን ከያዘ አይለቅም። አንቸኩል፣ የምትሄዱበት ስለማንቸኩል እስኪ ቀስ በቀስ እያፍታታኒ ታፕታፕ እያደረጋችሁ ድሃ ጥቁር ጉንዳን ነው ይላል ፓስተር ዮናታን አክሊሉ። በነገራችን ላይ ፓስተር ዮናታን አክሊሉ በዚህ አጋጣሚ ስለዚህና ስለሌሎች ጉዳዮች በሰከነ መንገድ ማብራሪያ ቢሰጥ ደስ ይለኛል። እሱ ከሌለ ደግሞ የፓስተር ዮናታን ተወካይ ስትሰሙ ኦኬ፣ ራስን ፓስተር ዮናታን ካላችሁ አሁን ትገባላችሁ ማለት ሳይሆን ለመስማት ሄዳችሁ እንድትነግሩት ማለት ነው።
አላችሁ ተወካይ ኦኬ አሉ ተወካዮች አሉ። ስለዚህ በደንብ ስሙ። ከመጀመሪያው ነው የምንጀምረው። ድሃ ጥቁር ጉንዳን ነው ይላል። ከያዘ አይለቅም ይላል። የመጀመሪያው ነገር ጥቁር ጉንዳን ብቻ አይደለም ከያዘም አይለቀው። ቀይም ከያዘ ያዘ ነው። ነጭም ከያዘ ያዘ ነው። በዚህ ጉዳይ ላይ በጉንዳን ላይ የጥናት ያደረጋችሁ ሰዎች ልታግዙኝ ትችላላችሁ። ስለዚህ መታረም አለበት። ጉንዳን ነው፣ ከያዘ ያዘ ነው። ጥቁር ብዙ ጊዜ ከክፋት ጋር እንደሚመሰል አላውቅም። ይሄ ለጥቁር ሰዎች ራሱ የተሰጠውን ድራጋቶሪ ወርድ ነው። መስተካከል ያለበት ነገር ነው ጋይስ። ነጭ ጉንዳን ለምንድን ነው የማይባለው? ሁሉም ሰይጣንን ክፉ ነገርን ሁሉ ከጥቁር ጋር የማያያዝ ክፉ አባዜ ነው። መስተካከል አለበት። አትሊስት እኔ ሰባኪ ብሆን ላስተካከል እችላለሁ። ነጭ ጉንዳን ከያዘ አይለቅም። ነጭ ጉንዳን ማለት ያለ አትሊስት እንደው። ስለዚህ ከዚህ ይሄ መታረም አለበት ለማለት ያለ ነው። እሾኩን እዛው ትቶ ነው የሚለቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። ሰው ያለ ምክንያት ድሃ አይሆንም። ሰው ያለ ምክንያት ድሃ አይሆንም። ኦኬ እንተነተናለን ይህን ጉዳይ። የሆነ ጉዳይ ወይ አመሉ ብሎ እጁን እንደዚህ በጣም በመንገፍገፍ ነው የሚያወራው። ይንገፈግፈዋል እጁን። አመሉ ምናምን ነው የሚለው። ልንገራቸው ብዬ ነው ላላያችሁ ሰዎች። የድሃን አመል ነው በጣም እየተንገፈገፈ ነው የሚያወራው። ወይ አመሉ ድሃ ያደረገው። ከዛ ሲቀጥል ስንፍን በር ያልሆነ ጉዳይ ላይ ከፊት አለ። ማንም አይቀርበንም። ቶሎ ካለመግባት ማንም አይቀርበንም። እኔ አንድ ደስ የሚለኝ አባባል እዚህ ጋር ልጠቀም። አንዳንዴ ድህነት ጥሩ ነው፣ ቁም ነገር። አንዳንዴ ድህነት ጥሩ ነው። ዛሬ ሀብታም ሆኖ ወይም ደግሞ ትንሽ ገንዘብ አግኝተው አላስፈላጊ ባህሪ የሚያሳያችሁ ሰዎች ድህነት አስሮ የያዘው ባህሪያቸው ነበር። አንዳንዴ ድህነት መጥፎ ባህሪያችንን አስሮ ይዛል። ደሞመንት ገንዘብ ስናገኝ አሎክ የሚደረጉ ፊቸሮች አሉ። ገንዘብ አስቸጋሪ ነው። ድህነት አስሮ ሸብቦ የያዘው ባህሪያችን ስናገኝ ይለቀቃል። እና ድህነት አመል ነው ይላል። አይ ዶንት ኖ እናንተ እንዴት እንዳያችሁት አላውቅም። ሀብታም ሆኖ አመል ያለው የለም። ሀብታም ሆኖ የሚያንገሸግሽ የለም። ሀብታም ሆኖ የሚሰቀጥጥ የለም። ሀብታም ሆኖ ይህን ሰውዬ ባላየው እንደ ይህን ሰውዬ ማላይበት የት ሊድ ያላችሁ ሀብታም ሆኖ አሳፋሪ ሰው የለም። ሀብታም ሆኖ በገንዘቡ የሚመካ የለም። ሀብታም ሆኖ ሴቶችን የሚጎትት የለም። የሴቶችን ገላ ለመች በቃ በገንዘቡ ሁሉ ነገር አድራጊ ፈጣሪ እንደሆነ የሚያስብ የለም። ሀብታም ሆኖ ሁሉም ሀብታም አመሉ ጥሩ ነው ማለት ነው። ይሄም ራሱ ትክክለኛ ነገር አይደለም። ሁለተኛ የትላንት ህይወታችን ምን ነበር? የትላንት ህይወታችንን ማየት አለብን። ትላንት እንደዚህ አንገፍጋፊ ባህሪ ነበረን ማለት ነው። እኛ ራሳችን የድሃ ባህሪው እንደዚህ የምትንገፈገፍ ከሆነ ድሃን የምትጠላ ከሆነ ድሃዎችን ችግራቸውን ለመስማት አእምሮ ክፍት አይደለም ማለት ነው። በቃ ካሜራ ሲደቀንብህ ብቻ ነው በጣም ፕሪቴንድ የምታደርገው ማለት ነው። በቃ እግር የምታጥበው ልብስ በቃ የምታለብሳቸው ምናምን እንጂ ዲፕ ዳውን ኦፍ ሪከርድስ በጣም ድሃ የምትጠየፍ ነው ማለት ነው። ውሎና አዳረ ከነዚህ ከሙሰኞች ጋር ከማጅራት መቺዎች ጋር በድሃዎች ነፍስ ከሚጫወቱ ባለሀብቶች ጋር ነው ማለት ነው። ስለዚህ አንተ ገንዘብ አምላክ ነው ሊባል ይችላል። ሁለተኛ የምትሰብከው አይ ዶንት ኖ አንዳንድ ሰባኪዎች እኔ የምትሰብኩት ነገር ገብቷችሁ ይሆን አይሆን አላውቅም። ቁም ነገር ገብቷችኋል። ግን ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት ድሃዎችን እንዴት እንደሚወድ አይታችኋል።
ለድሃ የሚያበድር ለድሃ የሚሰጥ ለእግዚአብሔር ያበድራል እኮ ነው የሚላችሁ። ለድሃ የምታደርጉት ነገር ገንዘብ አይደለም። በነገራችን ላይ መንፈሳዊ ሰው ስትሆን ለድሃ ያለ ፊሊንግህ ራሱ በእግዚአብሔር ዘንድ ይቆጠርላል። እኔ እንደዛ ነው ማምነው። ድሃን ስትሰማው፣ ድሃን ስታከብረው፣ ድሃን ችግሩን ስትረዳው፣ ከምትበላው ስታካፍለው እግዚአብሔር ያያል ማለት ነው። በሌላ አባባል ቃሉ ነው የሚለው። ቃሉ ለሀብታም መልካም ያደረገ ለእግዚአብሔር ያበድራል አይልም፣ ለድሃ ነው የሚለው። ከየት የመጣው ወንጌል ነው ይሄ ጎበዝ? ለቀልድም ቢሆን እንዲህ ይነገራል፣ ለቀልድም ቢሆን። ሁለተኛ ድህነትን የሚጠየፍ ራሱ ጎስፕል እንዴት ያለ ጎስፕል ነው ጎበዝ? በቀን 3 ጊዜ ምግብ ከማይበላ ህዝብ 3 እና 4 መባ እየሰበሰብክ ወዛም ከሆንክ በኋላ መልሰ ደግሞ ይሄ በቀን 3 ጊዜ የማይበላውን ሰው የማይበላ ህዝብ ላይ ማላገጥ ተሳስተ እንኳን ከድህነት ጋር በነገራችን ላይ ቢገባችሁ ከድህነት ጋር አያይዛችሁ እንኳን አሉታዊ ነገር በተለይ መንፈሳዊ ሰዎች አሉታዊ ስቴትመንት እንኳን መስጠት የለባችሁም። ምክንያቱም ብዙ ሰዎች ይጎዳሉ። ሰዎች ወደው አይደለም ድሃ የሚሆኑት። ሰው በልዩ ልዩ መንገድ ድሃ ይሆናል፣ ይከስራል፣ ያጣል፣ ይታመማል፣ ያለው ነገር ሁሉ በተፈጥሮ አደጋ ይወድምበታል። ነገሮችን ይሞክራል፣ አይሳካለትም፣ ይሞክራል፣ አይሳካለትም። ሰዎች ድሃ የሚሆኑት መርጦ አይደለም። አንዳንዶች ህሊናቸው ልክ ሀብታሞች እንደተረማመዱበት መንገድ ተረማምደው ለመሄድ እንትን አይላቸውም፣ ቅልጥፍና ወይም ደግሞ እርድናው ሳይጠፋቸው፣ ነገር ግን ህሊናቸው አይ ክፉ ነገር አድርጌ ሀብታም ከመሆን ቢቀርብኝ ይሻላል ብለው ድህነትን የመረጡ ሰዎች አሉ። ይህ ሁሉ የምታየው ሀብታም ጤነኛ አይደለም። ገንዘቡን ብትከተል ገንዘቡ ኬት እንደመጣ እያንዳንዱ ፎሎ ዘመን ኬት እንዳመጣው ብታይ ምናልባትም ድሃ በስንት ጣሙ ያስብላል። ደግሞ እርግጠኛ ነኝ ድሃ በስንት ጣሙ ያስብላል። ድሃዎችን ገሎ፣ ድሃዎችን አፈናቅሎ፣ ሰው አርዶ፣ ሰይጣን ቤት ሄዶ፣ የሰው ደም ገብሮ፣ ክፉ አድርጎ ሀብታም የሆነን ሰው ነው አሁን የምታሞጋግሰው ማለት ነው። ሁሉንም ሀብታም እያልኩኝ አይደለም። ድህነትን የሚጠየፍ ጎስፕል ድህነትን ወይም ደግሞ ድህነትን ትጠየፋለህ። ኦፍ ኮርስ ድህነትን ትጠየፋለህ። ድሃን ግን የሚጠየፍ ስብከት ጤነኛ አይደለም። ጤነኛ ነው ብዬ አላስብም። ትክክለኛ ጎስፕል ለድሃ የሚያካፍል ነው። በሐዋርያት ዘመን ሐዋርያት ስራን አክትስን ያነበባችሁ ሰዎች ካላችሁ የሐዋርያት ስራ እያንዳንዱ የቸርቹ አባላቶች ያላቸውን ሁሉ ገንዘብ እርስ በርስ ለችግረኛ ስላካፈሉ በመካከላቸው አንድም ችግርተኛ የለም ይላቸዋል። አንድም ችግርተኛ የለም። ለምሳሌ እኔ ያለኝን ከከበደ ጋር ከበደ ያለውን ከአየለ ጋር ሼር አድርገን አንዱን ድሃ ሰፖርት የምናደርገው ከሆነ ችግርተኛ የለም። አንተ የምታስተምረው ቤተክርስቲያን ውስጥ ድሃ ካለ ወንጌል ትክክል አይደለም ማለት ነው። ስለዚህ ድሃዎች ከበዙ የአንተ ወንጌል ጉባኤው ትክክል አይደለም ማለት ነው። ምክንያቱም አንተ ሀብታም ሆነ አንተ መኪና እየቀያየርክ እየነዳ ለምን እነዚህ ሰዎች ድሃ ይሆናሉ? ለምን ያለን አታካፍላቸውም? ለምን አታካፍላቸውም? መቅረፍ የምትችለው ነገር ነው። የስንቱን ድሃ ችግር ቀርፋቸዋል። ነገር ግን አሁን ድሃ ላይ መዘባበት፣ ድሃ ላይ መቀለድ በዛው ነው። ኦኬ ለሱም ፌርነስ መጣለሁ። አይዟችሁ። አሁን መጀመሪያ የታዘብኩትን ልናገር ብዬ ነው። ለቃቃሚ አልሰማችሁም ያልኩት ለቃቃሚ ብዙዎቻችሁ አይ ድህነት ላይ ነው የተዘባበተው፣ ድህነትን ነው የተጠየፈው ትላላችሁ። እስኪ ድጋሚ ስሙት። ድህነት ላይ ነው የተጠየፈው፣ ድህነት ላይ ነው የተረማመደው ወይስ ድሃ ላይ ነው? ድሃን የተናገረው ድህነትን ነው። ድህነትን መጠየፍ አለብህ። ኦብቪየስሊ ድህነትን መጠየፍ አለብህ። ዛሬ እኮ የምንባለው ቢኮዝ ድህነታችን ነው። ዛሬ የምታዩት ሁሉ አለመግባባት፣ የምታዩት ውጊያ፣ የምታዩት ድብድብ ሁሉ የድህነት ውጤት ነው። ነገር ግን ድህነትን መጠየፍና ድሃን መጠየፍ ግን ሁለት የተለያዩ ነገሮች ናቸው። በዮናታን ንግግር ግን ድህነትን ሳይሆን የተጠየፈው ድሃን ነው። ስሙት። ጥቁር ጉንዳን ምንድን ያለው? ድሃ ጥቁር ጉንዳን ነው።
የሊትሬቸር ተማሪዎች አላችሁ። ሊትሬቸር ተማሪ ላይክ ሲሚሊ የሚባል አለ። ይሄ ተነጻጻሪ ዘይቤ ማለት ነው። በሲሚሊ ማለት በሊትሬቸር ተነጻጻሪ ዘይቤ። ለምሳሌ ቴዲ እንደ አንበሳ ነው ካላችሁ ቴዲ ሰው ነው። ነገር ግን የቴዲን ባህሪ ከአንበሳ ጋር ስታነጻጽሩ ማለት ነው። ሲሚሊ ወይም ደግሞ አነጻጻሪ ተነጻጻሪ ዘይቤን የተጠቀሙ እዚህ ጋር ደሃን ከምን ጋር ያነጻጽረው? ከጥቁር ጉንዳን ጋር ያነጻጽረው። ጥቁር ጉንዳን እንዴት ያለ ነው? ከነከሰ ማይለቅ ቢለቅም ደግሞ ሾውን የሚለቅ እዛው ሾውን ውስጥ መርዝ ሾኩን ለቆ የሚተውላችሁ ማለት ነው። አንዳንዶቻችሁ ትህትና ይጎላችኋል። ቁም ነገር ትህትና ይጎላችኋል። እርግጠኛ የትላንት ፎቶ ከ10 ዓመት በፊት የነበረ ፎቶ አምጣ ብትባል አሁን ያለህ መልክ የለህም። እርግጠኛ ነኝ። ከ20 ዓመት በፊት የነበርከው አንተነት እስኪ አምጣው ብትባል ወይም ደግሞ ቁጭ ብለን በስክሪን የትላንት ህይወትን ወደ 20 ዓመት ሪቨር ወደ ኋላ ሄደን የ20 ዓመት ወይም የ30 ዓመት ታሪክን እስኪ እንየው ብንል አንተ ምናልባትም የሰው እጅ እያየህ የምትኖር ሰው ነበርክ። ምስጋና ለነዚህ ድሃዎች ይግባና በቀን 3 ጊዜ ሳይበሉ ላንተ መባ እየሰበሰቡ ላንተን ወዛም አድርገዋል። አንተ መኪና ተቀያይራለህ። አንተ ወዛም ሆናል። መልሰት ሰደባቸዋል። በምሳሌነት መጠቀም ራሱ ትክክል አይደለም እያልኳችሁ ነው። በተለይ ድሃን ያላከበረ ወንጌል ጤነኛ አይደለም። በየትኛውም ቃል ልትከራከሩ ትችላላችሁ። ድሃን ያላከበረ ወንጌል ወይም ደግሞ አንድ ቤተክርስቲያን ውስጥ ድሃዎች ራሳቸው በጣም የተጎሳቆሉ ሰዎች ከበዙ ያ ወንጌል ትክክል አይደለም። እንጫወታለን፣ ችግር የለውም። ፖይንት ምን እያወራሁ ነበረ? ዳን የሚጠየፍ ጎስፕል እንዴት ያለው ወንጌል ነው? እንዴት ያለው ወንጌል ነው ጎበዝ? ሲጀመር አንድ ሰባኪ እኔ ብዙ ማውቃቸው ሰባኪዎች አሉ። ሲጀመር አንድ አገልጋይ የተትረፈረፈ ህይወት የሚኖር ከሆነ ያ ያለበት ወይም ደግሞ ያ የሚያገለግለው ጎስፕል ጤነኛ አይደለም። ፔሬድ። እኔ አንድ አገልጋይ 3-4 መኪና ካለ 3-4 ቤት ካለ G+5-6 የተንደላቀቀ አንዳንዱ ገና ምን አይተ በሚግ ሄዳለሁ ይልሃል። ይሄ ትክክል አይደለም። በምንም ልትከራከረኝ ትችላለህ። ሰባኪ ሆነ የተንደላቀቀ ህይወት የምትመራ ከሆነ ተጎሳቆል እያልኩ አይደለም። የምትሰብካቸው ሰዎች ተጎሳቅለው አንተ ወዛም ሆነ የምትሰብከው ወንጌል ጤነኛ ወንጌል አይደለም። እኔ እያገለገልኩኝ እኔ ሰባኪ ብሆን እኔ እያገለገልኳቸው እኔ የማገለግልበት ቤተክርስቲያን ውስጥ የተቸገሩ ሰዎች ካሉ ያን የተቸገሩ ሰዎች ጥያቄ ሳልፈታ ማገለግል አይመስለኝም። ሰባኪ ብሆን ነው የምላችሁ። መጽሐፍ ቅዱስ እንደዛ ነው የሚለው። ስለዚህ አገልጋዮች ካላችሁ በትዕቢት የተወጠራችሁ ካላችሁ እኔ ማህበረሰብ ውስጥ መርመሰመስ አንድ ትንሽ የትል ነኝ። በጣም ምስኪን ሰው ነኝ። እዚህ ገባ መባል ሰው አይደለም። የትዕቢት መንፈስ ግን ማስወገድ አለባችሁ። የምታገለግሉት ጉባኤ ውስጥ ድሃዎች ካሉ የኔ ቢጤዎች ምስኪኖች ካሉ እነዚህን ሳትፈቱ የነዚህ ሰዎች ችግር የነዚህን ሰዎች ጥያቄ ሳትመልሱ የራሳችሁን ጥያቄ ብቻ እየፈታችሁ ካላችሁ የእናንተ ወንጌል ጤነኛ ነው ብዬ አልቀበልም። አላምንም። ወንጌል ድሃዎችን ማክበር አለበት የሚል እምነት አለኝ። ስለዚህ ለዚህ ደግሞ የሐዋርያት ሥራን በደንብ ማንበብ አለባችሁ ለማለት ያለው። ይሄን ከተናገረ በኋላ ግን ለዮናታን ፌርነስ የሚከተለውን ማስተባበያ ሰጥቷል። እስኪ ማስተባበያውን ስሙና ፍርድ ሰጣላችሁ። ምን አለ ማስተባበያው? ማስተባበያውን ሳልሰጥ ባለፍ ምናልባትም ተማሪዎቹ ቴዲ ትችቱን ብቻ ተችተ ማስተባበያውን ሳታሰማ ሊሉ ስለሚችሉ ፌር መሆን አለብን። እስኪ ማስተባበያውን ስሙ። ጥቁር ጉንዳን። አዎ ጥቁር ጉንዳን እኔ ነኝ። በእድሜ ማለዳ በለጋነቴ ስንፍና ያደይ መናጢ ድሃ በባህር ማዶ በሚኖሩ አጎቶቼ የምመካ ሰነፍ ፍራንክ ካላኩልኝ የማቂም
ከነከስኩ የማለቅ ጥቁር ጉንዳን እሾኬን ተክዬ የምወድቅ በስንፍና የተሰነካከልኩ ድሃ ገና ይሳለው በምኞት ሳይክል የምነዳ የስንፍና እስረኛ እኔ አንድ ቀን ለዛ አባቴ ምኞቴን ብነግረው ሳይክል ወድቆ ባገኝስ ብለው ቁልቁል እየተመለከተኝ ትሽ ለቃቃሚ ቢለኝ ከስንፍናዬ ነቃሁ ፈጥኜ የራቁትነቴን ተረዳሁ። ስንፍናን ካልጣልኩ እንደማልቀጥል አወቅኩ። ነገሬና ትምህርቴ ካልገባችሁ ድሃ ይጠላል፣ የብልጽግና ወንጌል ሰባኪ ነው፣ የብልጽግና ፓርቲ ፍልስፍና አራማጅ ነው ብላችሁ ስደቡኝ። ግን ከድሃው እኔ ጋር ከሰነፉ ማንነቴ ጋር አደራ አታስታርቁኝ። ይልቅ ትንፋሼን አትቆራርጡ፣ ተውኝ፣ ሙሉ ቃሌን ስሙኝ። ሚስጥር ልንገራችሁ፣ እንደናንተ ነበርኩ፣ እንደኔ ሁኑልኝ። ጥቁር ጉንዳን እኔ ነኝ፣ አጎቴን ነከስኩኝ ብዬ ጻፍኩኝ። የዛሬ ዓመት የመጀመሪያው ነገር ብዙዎች ልብ ላይሉ ይችላሉ። እኔ ግን የተለየ ጥያቄ ነው የምጠይቅህ። አይ ቲንክ ለማለት የፈለገው ከተሳሳትኩት ታረማለሁ። እዛ መድረክ ላይ የሰበኩት ስብከት በአንድ ወቅት ከጻፍኩት ግጥም የተወሰደ ነው። ትሽ ለቃቃሚ የሚለውም አባቴ ነው ለማለት ፈልጎ ይመስለኛል። እንደዛ ነው አይደል? እስኪ መጀመሪያ በዚህ እንስማማ። እንደዛ ነው ያለው። እንደዛ ካለም ጥያቄ ይጠይቃል። እንደዛ ለማለት ፈልጎም ካልሆነ ጥያቄ ይጠይቃል። በሌላ አባባል በሁለቱም አያመልጥም። ለምን ይዘናላ? እኛ ይዘናላ፣ እኛ እንያዝ ብለናል እኮ መጀመሪያ አሳውቀናል። ኦኬ፣ ለማንኛውም እስኪ እንትኑን እንስማው፣ ማስተባበያውን እንስማው። በማርሲል ቲቪ ዩቲዩብ ላይ የተላለፈ አንድ ትምህርት የስንፍና አደጋዎች የሚል ትምህርት ተላልፏል። የትምህርታችን ርዕሱ የስንፍና አደጋዎች የሚል ነው። ይሄ ትምህርት የተላለፈው ኤግዛክትሊ የዛሬ 1 ዓመት ነው። ኦኬ፣ ሚለውን እንስማ። ትምህርቱ የዛሬ አይደለም። ከዚህ በፊት በተለያዩ ጊዜያቶች በተደጋጋሚ ጊዜ አስተምሬዋለሁ ትምህርቱን። ሆኖም ግን ከአውዱ ውጪ ስለተተረጎመ ሊነገር ከተፈለገው ሊተላለፍ ከተፈለገው ሀሳብ ውጪ ስለተነገረ እዚህ ውስጥ ደግሞ ከመደበኛው በተለየ መልኩ አንዳንድ ሰዎች ለፖለቲካ ጥቅማቸው፣ ሌሎች ሰዎች ለሃይማኖት ጥቅማቸው ለተለያየ አላስፈላጊ በሆነ መልኩ በጣም ተለጥጦ ከአውዱ ውጪ ስለተተረጎመ የመጀመሪያው ነገር የብልህ ሰባኪ ትልቁ መጀመሪያው ነገር የብልህ ሰባኪ ማነብነብ አይደለም። እኔ ሰባኪ ሆኜ መድረክ ላይ ቦታ ደሞመንት ከእግዚአብሔር ቃል ውጪ የሆነ ቃል ከተጠቀምኩኝ ሰዎች በዓለም ላይ ያሉ ሰዎች በተለያየ መንገድ ሊተረጉሙት ይችላሉ። ስለዚህ መጠንቀቅ ያለብኝ እኔ ነኝ። ንግግሬ በጣም በተጠና መንገድ መሆን ያለበት ቢቻል ከእግዚአብሔር ቃል ጋር የተያያዘ ቁርአን ከሆነ ከቁርአን ጋር የተያያዘ መሆን አለበት የሚል እምነት አለኝ። ካልሆነ እንዴ ዓለማዊ ምሳሌ ሰጥተህ ዓለማዊ ላይ ያሉ ሰዎች በፈለጉት መንገድ ተነተኑ ልትል አይገባም። ፖለቲካዊ ምሳሌ ሰጥተህ የፖለቲካ ሰዎች ለፖለቲካ ዓላማቸው ተጠቀሙበት ልትል አይገባም። ፑልፒት ላይ ስትቆም ማይክ ስትይዝ ጥንቃቄ ያስፈልጋል። እና እዚህ ጋር የምታያቸው 1000 ምናምን ሰዎች ታዲያ ምን ጥቅም አለ ታዲያ? ስራችን ምንድን ነው? እያንዳንዳችሁ የምትናገሩት ንግግር ማን ምን አለ የሚለውን ለመስማት አይደል? ለመተንተን የመጣ ሰው ነው እኮ። መንገዱን ከከፈትክ በኋላ አይኔ ለማለት የፈለግከው ልብና ኩላሊት የሚመረምረው እግዚአብሔር ይመረምራል። እኛ የመመርመር ስልጣን ያለን ከአንደበት የወጣውን ነው የተናገርከውን ነው እንጂ ልብና ኩላሊት ሰርጀሪ አናደርግም። እኛ አሮን ነው ውስጥህን እንዳሰባ አናውቅም። ቴዲ እናትን እንዲህ ላድርጋት ብለህ ሰድበኝ እኔ የምሰማው ከአንደበት የወጣው ነው። አይ ለማለት እኮ የፈለኩት ልትለኝ አይገባም። አንዳንድ ሰዎች ብዙ ጊዜ ለማለት የፈለኩት በሚል ጊዜ ታጠፋላችሁ። ለማለት የፈለከው ለአንተ ነው። እኛ አሁን ትንታኔው ለእኛ ተውልን። ከዚህ እንጀምራለን። እኔ ጋር እንግዲህ ዩቲዩብ ላይ አለላችሁ ትምህርቱ አልወረደም። ገብተው መላለሱትን ሀሳቦች በተመለከተ ለመናገር እሞክራለሁ።
እንግዲህ አንድ መልእክት ዋጋ የሚኖረው በመልእክቱ አውድ ውስጥ ነው። በመልእክቱ አውድ ውስጥ ነው ሲባል ይሄን መልእክት አንድ መልእክት ዋጋ የሚኖረው በኮንቴክስቱ ወይም ደግሞ በመልእክቱ አውድ ነው ብሏል። ኦኬ እሱ በሚለው እንሂድለት። ለዚህ ውይይት ለዚህ ቤታችሁን ከፍታችሁ ስትወያዩ እንደፈለጋችሁ ተንትኑት። ግን ለዚህ ፕሮግራም ሲባል ክብራትና ክብራን የዚህን ሰውዬ ወይም ደግሞ የፓስተር ዮናታንን ንግግር በአውዱ እንሰማለን። በአውዱ እሱ በሚለው እንሂድለት። ጊዜ ሰው በሌለበት አይደለም፣ ሰው ባለበት ነው፣ ሚዲያ ባለበት ነው። ስለዚህ በዛ አውድ ነው አንድ ነገር የሚፈታው። ለምሳሌ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር ምርኩዜ ነው ማለት ነው እንጂ እግዚአብሔር ዱላ ነው ማለት አይደለም። አንድ ቃል እኔ ይቅርታ አድርጉልኝ። እኔ እዚህ የሰዎችን እናት የተሳደቡ እንኳን የሚውሉ ከሁለተኛ ክፍል የማታ ያቋረጡ ልጆች እንኳን ሰብስባቸው ሰብስቢያቸው እዚህ ጋር እግዚአብሔር ምርኩዜ ነው ምን ማለት ነው ብላቸው እግዚአብሔር ዱላ ነው ለማለት ፈልገው አይሉኝም። እርግጠኛ ሆኜ እነግራቸዋለሁ። እዚህ የሰውን እናት የተሳደቡ የሚውሉ ደንቆሮ ልጆች እንኳን በሰበስብ እንዲህ ያለ መረዳት የላችሁም አይሉ። እግዚአብሔር ምርኩዜ ነው ብለ እግዚአብሔር ዱላ ነው ለማለት ነው ወይም እግዚአብሔር አለቴ ነው ማለት ነው ብለ እግዚአብሔር ድንጋይ ነው ለማለት ፈልገው ነው አይሉኝም። እርግጠኛ ሆኜ እናገራለሁ። እኔ ብዙ ጊዜ እኔ ለደንቆሮች ወይም ደግሞ ለመሀይሞች ፌርነስ አልጨነቅም። ግን በዚህ እኔ ኃላፊነት ወስድላችኋለሁ። የትኛውም እዚህ የወጣለት ቁጥር አንድ ታጥቦ የተቀሸረ መሀይም ልጅ እግዚአብሔር አለቴ ነው የሚለውን ንግግር እግዚአብሔር ድንጋይ ነው ብሎ አይተረጉምም። እሺ በአውዱ ነው እያየን ያለ ነው። በገባበት አውድ ልክ ነው፣ በዛ ልክ ነው ሊብራራ ሊተረጎም የሚችለው። በነገራችን ላይ አሁን ጥያቄ ሆኖ በተነሱት ላይ ለተለየ ዓላማ ስለተቆረጠ እንጂ እኔ የተናገርኩት በሶስቱም ጉዳይ ላይ ስለራሴ ነው የተናገርኩት። ለምሳሌ ለቃቃሚ አልሰማሽም ያልኩት ፍቅር ሲዝም ቆይ አንዴ 20 ደቂቃ አስጠኝ። እኔ ራሴ ልክላለሁ። እሺ የሆነች ጉዳይ ይዤ ነው አለ አይደል? የትም አትሄድም። ይገቡብኛል 20 ደቂቃ በቃ 20 ደቂቃ አስጠኝ። እኔ መልዕክት ሰድባለሁ፣ ችግር የለውም። ልክ ሲነግሩት እመጣለሁ፣ ችግር የለውም። እሺ 20 ደቂቃ እሺ። እስከዛ በወቅታዊ ጉዳይ ላይ አጫውታቸው። እሺ ቴዲ። እሺ ፍቅር ሲዝም በጣም ጥሩ ሰው ነው። በነገራችን ላይ በጣም ጥሩ ሰው ነው። ወንጌል እያደረሰ ያለ በጣም ሊደገፍ የሚገባው ሰው ነው። በጣም ጥሩ ሰው ነው። እሺ ምን ላይ ነኝ? ኦኬ ለጋጋሚ ያን ጊዜ ሐዋሳ አባቴ ጋር ክረምት ሄድኩኝና አባቴ ወደ ቤት ይዞኝ እየሄደ እያለ በእግር ወክ እያደረግን እያለ አልኩኝ ሳይክል ወድቆ ባገኝ ሳይክል እንዲገዛልኝ የፈለግኩት ሳይክል ወድቆ ባገኝ ብዬ አልኩት። በዚህ ጊዜ ትሽ ለቃቃሚ ብሎ አለኝ። ከዛ በኋላ እንዴት ነው አንድ ወጣት ልጅ ሳይሰራ እንዲሁ ከመሬት በቅሎ አንድ ነገር አገኛለሁ ብሎ አንደኛ የዛሬ 10 ዓመት ወይም የዛሬ 15 ዓመት ህፃን እያለ ከአባት ጋር ያደረግነውን ኮንቨርሴሽን አናቅም ብሎ ሊሆን ይችላል፣ ላይልህ ይችላል። እኔ ያው ለምሳሌ እዚህ ጋር የሆነ ነገር ተናግሬ እናንተን ለማለት ፈልጌ አይደለም። ያኔ የዛሬ 15 ዓመት ከእናቴ ጋር እጄን ይዛ በምትሄድ ሰዓት ሰድባይን ነበር ብዬ ላመልጥ እችላለሁ። የአድማጭ ተመልካችን ንቃተ ህሊና መፈተን ነው የሚሆነው እና በዛ ጊዜ የነበረውን አውድ እኛ ልንረዳው አንችልም፣ ልናቅ አንችልም። ኦኬ እሺ ብሏል። ኦኬ አባት እሺ እንደዛ ብሎሃል ብለን እንቀበል፣ ችግር የለውም። እምነት በሞኝነት ነው ስለሚል ኦኬ ሞኝ እንሁን፣ ለዛሬ
በቃ ግድ የለም በቃ ስግጥ በሉና ሰገጤ እንሆን እንደውም ወርድ ብለ ሰገጤ ሆናችሁ በሰገጤ ሙድ አድምጦ እሺ እንደዛ ነው ኤክስፔክት ማድረግ የለበትም ብሎ አባቴ እኔን ተቆጣኝ። ትሽ የሚለውን ቃል የተናገርኩት እንደው አባቴ እኔን ያለኝን ነው እንጂ ይህን ሀሳብ ከአንዱ ቦታ ቆርጠው ወደ ሌላ ቦታ አልገባኝም። አባቴ ሳይክል ግዛልኝ ስለው ትሽ ወደዛ ትሽ ለቃቃሚ። ኦኬ አሁን ኦኬ ሶስቱን ቃላቶች ገጣጥማችሁ እንደው በጣም በንጹህ ህሊናችሁ አግዙኝ። እዚህ ጋር ይሄ ከጥላቻ ከሌላ እምነት ምናምን ሳይሆን እንደ ሰው ናችሁ አስቡኝ። አሁን ለምሳሌ እኔ አባታችሁን ሄዳችሁ ሳይክል ግዛልኝ አባዬ ብትሉት ትሽ ለቃቃሚ ይላችኋል? ያ ፕሮፐር ሪስፖንስ ነው? ትክክለኛ ምላሽ ነው? ወይስ ልጄ ገንዘብ የለኝም ወይ ትምህርትን አጥና አላደርግልህም አንተ ረባሽ ነህ ሳገኝ ገዛልሃለሁ አታስቸግረኝ ባለፈው ጫማ ገዝቼልሃለሁ አሁን ደግሞ ሳይክል ትለኛለህ አታስጨንቀኝ ነው ሊል የሚችለው? ምንድነው ሊል የሚችለው? እንደው ሊል የሚችላቸውን ነገሮች ሁሉ እንደው የፈለገ አባታችሁ ይቅርታ አድርጉልኝና እንደው በሰዓቱ እንደው ቀምቅመው እንኳን ነበር በሉ የሚቀመቅም ከሆነ አባታችሁቻችሁ አይቀመቅሙም አውቃለሁ፣ ግን እንደው ቀምቅመው እንኳን ቢሆን እንዲህ አይነት ምላሽ ይሰጣል? አባዬ ሳይክል ግዛልኝ ስለው ትሽ ለቃቃሚ ይላል? ይላል ለቃቃሚ? ሁለቱ ምላሾች አብሮ የሚሄዱ ናቸው። እኔ በተቻለ መጠን እኔ እያቻቻልኩ ነው ለመስማት እየጣርኩ ያለሁት በተቻለ መጠን፣ ግን አልሰጣለኝ፣ ትርጉም አልሰጣለኝ። ትሽ ለቃቃሚ ሊል የሚችለው ምናልባትም ከሰው እጅ ምግብ ከበላህ ድክ ድክ እያልክ አባትን ግዛልኝ በማለት ፈንታ የወደቀ ነገር አንስተው ወይ የሆነ ነገር ሸንኮራ ወይ ደግሞ ከረሜላ ወይ ነው ነገር እንትን ስትል አይደል? ያ ትክክለኛው ምላሽ ያ ነው። እንደ ኮንቴክስቱ እንደ አውዱ ተረዱኝ አይደል ያልከው? አውዱ እንደ አውዱ እንረዳ። አባዬ ሳይክል ግዛልኝ ላለ ሕፃን ልጅ ትሽ ለቃቃሚ። ኦኬ ይሄ ጉዳይ በጣም እየከለከላችሁ የረበሻችሁ ያለ ሰዎች ስላላችሁ ነው። ይሄ ስለምትወዱኝ ሰዎች ነው የማወራው። ሁልጊዜ ውድቀቴን፣ ጥፋቴን ወይም ደግሞ እኔን ማጣጣል ወይም ደግሞ በተቻለ መጠን ስህተቴን ለማስተጋባት ለምትፈልጉ ሰዎች ስለእናንተ ምንም አልጨነቅም። የመጀመሪያ ነገር የምታመልከው ወይም ደግሞ የያዝከው እግዚአብሔር ሰዎች ስለተነሱብህ የሚጥልህ አይደለም። ሰዎች ስላልተነሱብህ የሚያነሳ አይደለም። እስከሚገባኝ ድረስ ከምትሰብኩት ከራሳችሁ አንደበት ላይ ያዛችሁ ብዬ ነው። ሰው ተነሳብህ አልተነሳብህ የያዝከውን የተደገፍከው ሸምበቆ አይደለም አይደለም፣ አይሰብርም። ሰዎች ቢነሱብህ ባይነሱብህ ከውድቀት ጋር ለምን ታገናኛለህ? የተነሳችሁብኝ ሰዎች ውድቀቴን የምትመኙ ሰዎች እኔን ለመጣል የተደገፍከው ሸምበቆ ነው ማለት ነው። ለኛ ሲሆን ነው የተደገፍከው ሸምበቆ አይደለም። ተማመን ምናምን የምትለው ለአንተ ሲሆን ትፈራለህ ማለት ነው። ለዛ ነው ብዙ ጊዜ ሰባኪዎች ስትፈተኑ አትችሉም። እናንተ ስትናገሩ ለእናንተ ቀላል ነው፣ ለመናገር ለእናንተ ኢዚ ነው። እናንተ ግን ትንሽ ወጋ ሲያደርጓችሁ አትችሉም። ይሄ አሮጌው ማንነታችሁ ይወጣል። እኔ ልጥለኝ በኔ ላይ ያለ ጥላቻ፣ በኔ ላይ ያለው የተቀባውን ቅባት ባለ ጥላቻ እኔን ለመጣል ምናምን አስበህ ነው ትላላችሁ። ለኛ ሲሆን ችግርህ ጎልያድ እንኳን ቢሆን ማንም አይጥልህም። ድንጋይ በሚወረውርብህ ሁሉ መልስ አትስጥ። የሚወረውርብህን ድንጋይ ሰብስበህ ቤት ስራበት። አቤት ሲናገሩ ለኛ ለምስኪኖች ለእናንተ እና ስለመውደቅ ማሰቡንም እዚህ ጋር ታዝቤያለሁ። ይሁን ሆኖ ግን በቅን አይምሮ በንጹህ ልብና መንፈስ ስለምትሰሙኝ የኢትዮጵያ ልጆች ስለእናንተ እጨነቃለሁ። ብጨነቅም ነው የመጀመሪያ እኔን ለመጣል ስለምታስቡ ቀና ማታ ስለምደግፉ ሰዎች ለእናንተ ግድ የለኝም አይባልም። አይዶ ነው የሚባል አይመስለኝም። ምክንያቱም ህመምተኞች እንጂ ጤነኞች መድኃኒት አያስፈልጋቸውም ብለሃል። ስለዚህ ድንጋይ የሚወረውሩብኝ ህመምተኞች ናቸው ካልከው አንተ በምትሰጠው ምላሽ ስንቶቹ ሊድኑ እንደሚችሉ በምን ታውቃለህ? ሁሉንም ማክበር አለብህ። ምክንያቱም አንተ መንፈሳዊ ሰው ነህ እንጂ ስፔሲፊካሊ ኖ ሰብስክራይብ ላደረጋችሁ በሙሉ የኔ መልካምነት ለምትወዱ በሙሉ ነው እንጂ ለእናንተም አሽሽ ምናምን ካልክ አሁንም
አሮጌው ማንነት አለ። ነገሩ ሰምታችኋል። አዶን ኬር ለእናንተ እያለ ነው። አዶን ኬር ለምትሳደቡ ምናምን ለእናንተ ግድ የለኝም እያለ ነው። እኔ ግድ ያለኝ ለእኔ መልካም ስለምትጸልዩልኝ ሰዎች፣ ቻናሌን ሰብስክራይብ ያደረጋችሁ ሁሉ፣ ምንም ባጠፋ አይዞ ለምትሉኝ ብቻ ለእናንተ ነው ግድ የሚሰጠኝ ካልክ ይህም ጥያቄ ምልክት ውስጥ ይወድቃል። አይ ዶንት ኖ። እስኪ ትክክል ነው እና ቲሽ የሚለው ቃል አባቴ እኔን ያለኝን ነው እንጂ የተናገርኩት መልእክቱን ለምን ገብታችሁ አሰሙትን። 217,000 ሰው አይቶታል። 217,000 ሰው አይቶታል። ከዛ መቀነስ ማጥፋት አንችልም። የመልእክቱ የትምህርቱ ዋና ዓላማ ስራ ስሩ ነው። ሳታጠኑ እርሳሳችሁ ላይ እንዲጸልይላችሁ ይዛችሁ አትምጡ ነው። ዓላማው ስራ ለመስራት ስራ እንድትሰሩ ለማድረግ ነው። መጽሐፍ ቅዱስ ላይ ሰዎች ስራ እንዲሰሩ የተጠቀሱ ስንት ቃላቶች የሉም? ማቴዎስ ወንጌል ላይ ብታገላብጥ እግዚአብሔር ሰራተኞችን ያበረታታል አይልም? ከዛ አጠቅስም። ከዛ በመጥቀስ ፈንታ ትሽ ለቃቃሚ ለምን ትመርጣለህ? እግዚአብሔር የእጆችን ስራ ይባርካል የሚለውን ጥቅስ ጠቅሰ በዛ ላይ አሰብክም? የማይሰሩ ደካማ ሰዎችን ለማበረታታት ስንት ቃላቶች የሉም? እና ዓለማዊ ቃላቶች ለምንድን ነው የመረጥከው? በዚህ ጉዳይ ላይ ቁም ነገር፣ በዚህ ጉዳይ ላይ በተቻለ መጠን ከማክበር ጋር የፓስተር ዮናታን ተወካይ ወይም ደግሞ የቸርቹ አባል ካለ በጣም ከማክበር ጋር ይሄን ነገር እናንተ የገባችሁን ማስረዳት እንድትችሉ እድል ሰጣለሁ። በተቻለ መጠን ፌር ለመሆን ጥረትም እያደረግኩኝ እያካካስኩም እየሰማሁ፣ ማስተባበያው ግን በዛው መጠን ውሃ ላይ ያነሳልኝ አልቻለም። የሆነ ሆኖ እስኪ እንጨርሰው። ኦኬ፣ ድሃ ከያዘ አይለቅም። ቢለቅም እሾሁን ውስጥ ለቆ ነው፣ መርዛማ እሾሁን ውስጥ ለቆ ነው። በዚህ ደረጃ ድሃን አሁን እስኪ እዚህ ውስጥ ያላችሁ ሁሉም ድሃ፣ ክፉ ነገር ሁሉ የድህነት ባህሪ ነው። ክፉ ነገር ሁሉ ተንኮለኛ፣ ድሃ ሁሉ ተንኮለኛ ነው። ሀብታም ሆኖ ማይለቅ የለም። ሀብታም ሆኖ ማይለቅ የለም። ቢለቅም እሾሁን እዛ ሰክቶ ሚለቅ የለም። ለሀብታም ሲሆን አይነገርም። ቢኮዝ መባ አይሰጥማ፣ መባ አቋርጣላ። ሀብታም ስፔሻል ትሪትመንትን ያላቸው እነዚህ አስመጭና ላኪዎች፣ እነዚህ ሙሰኞች፣ እነዚህ የመሬት ደላላዎች፣ እነዚህ በሰው ነፍስ የሚጫወቱ እነሱ ሰው ቢገድሉም እናንተ የሰራዊት አምላክ እግዚአብሔር አንተ የምትሄድበት መንገድ ትክክል ይላል፣ ቀጥል ነው። እንደዚህ መልእክት ነው የምታመጣለት። ሀብታም ሆኖ ተንኮለኛ የለም። ሀብታም የምታውቁት የለም። ሀብታም ሆኖ ተንኮለኛ፣ ሀብታም ሆኖ ነገረኛ፣ ሀብታም ሆኖ መርዛም፣ ሀብታም ሆኖ እሱ በማግኘቱ ሳይሆን ሰዎች በማጣታቸው የሚደሰት የለም። እንደውም ስብከት የሚያስፈልገው እኮ ለሀብታሞች ነው፣ ለእነዚህ በገንዘባቸው ለሚመኩ ሰዎች የለም። ሀብታም ሆኖ ተንኮለኛ የለም። ሀብታም ሆኖ ድሃን የሚያሰቃይ የለም። ሲጀመር የሀብታቸው ምንጭ የድሃዎች እንባ አይደለም። ድሃን ከቤት ንብረት እያፈናቀሉ የድሃን መሬት እየሸጡ እንደገና ድሃ በገባበት ቦታ ሁሉ የተከታተሉ ቦታውን እየወሰዱ እየሸጡ ድሃን ማረፊያ መቆሚያ ያሳጡ እነዚህ ሀብታሞች አለ። አይ አለካልክ ለምን ምሳሌህን ሀብታም ያንገሸግሻል ለምን አትልም ነበር? ሀብታም ያንገሸግሻል። ሀብታም ጥቁር ጉንዳን ነው፣ ከነከሰ አይለቅም፣ ከለቀቀም እሾሁን እዛ አስቀምጦ ነው ለምን አትልም? ብዙ ጉዶች ይወጣሉ። ብዙ እኔ ለምሳሌ ማልናገራቸው በነገራችሁ ልትቋቋሙት የማትችሉት ብዙ ነገሮችን ልነግራችሁ እችላለሁ፣ ግን ለዘላቂ ሰላም ስለለፈው እንጂ ብዙ ጉዶች አሉ። በጣም ብዙ ጉዶች አሉ። በጣም ብዙ ጉዶች ማውቃቸው ብዙ ጉዶች አሉ። ማጅራት መቼ ሆነ በድሃዎች ነፍስ እየተጫወትክ መከረኛ ከመጽሐፍ ቅዱስ እየጠቀስክ አሜን ይሉልሃል።
በዛ ላይ ድሃን ባገኘው ፑልፒት ላይ ብቻ ስለቆምክ ብቻ ድሃን እያሸማቀቅ በድሃ ነፍስ የተጫወትክ ኦኬ ዝረፍ አታል ማለት ዝረፍ ስል እሱም ስፔሲፊካሊ ለሱ ማለት አይደለም ግን መልሰም ደግሞ እንደው ቢያንስ በቃሉ እንኳን ትንሽ እንደው አታብሰው ምን በሆነ አታብስም ትንሽ ተስፋ ተሰጠው በቃሉ ስለዚህ ድሃው እንደው የፈለገ ቢሆን እንደው ተደራጅቶ ማጅራት መምታት ከብዶት ነው 4-5 ድሃዎች ተሰብስበው ሰው ቢያግቱ በትንሹ እኮ በእያንዳንዱ ሰው እኮ ግማሽ ሚሊዮን ብር ይቀበላሉ ዶኒቲንግ ድሃዎች ጋር ያለው ይሉንታ ነው እንጂ ሀብታሞች ያላቸው ይሄ ፈርሃ እግዚአብሔርን የመዳፈርና ጭካኔ ድሃዎች ጋር እንደው ስለሌለ አይደለም ድሃዎች ጋር ያለው ነገር ምንድነው ፈርሃ እግዚአብሔር አለ አብዛኞቹ ድሃዎች እስኪ ድሃ ጋር ሄዱና ግፍን ፈጽም በሉት አውቶማቲካሊ የሚመጣውበት አብዛኞቹ ድሃዎች ጋር እግዚአብሔር ምን ይላል የሚል ነገር ይመጣበታል አብዛኞቹ ድሃዎች እንዴ ድሃ ነው አይደል ድሃ የሚቀርብህ ነገር የለም ግን ድሃ ጋር መናጢ ድሃ ጋር ሄደ ሰው እንግደል ብትለው እግዚአብሔር ምን ይለኛል ይላል ሀብታም ጋር ሄድና ገንዘብ ያስገኛል ይሄ ነገር ሚሊዮን ገንዘብ ያስገኛል ስለዚህ እንጨርሳቸው ብሎ እስኪ ጥሩ የመግደያ ሐሳብ ያፈልቅልሃል ስለዚህ ድሃዎችን ሁሉ ከጥቁር ጉንዳን ጋር መመሰል በዛ ላይ ደግሞ ይሄን ለማስተባበል የሄድክበት መንገድ ያውም ደግሞ እኔ እነዚህ ለሚጠሉኝ ወይም ደግሞ ለሚንቁኝ ሰዎች እኛ እንበለው እኛ ዓለም ላይ ያለን ሰዎች እንበለው ለምሳሌ እኔ ስናገር እዚህ ጋር ከየትኛውም ሃይማኖት ውስጥ ስለሌለውኝ ዝም ብዬ እናገራለሁ እንደዛም ሆኜ ደግሞ የሚጸጸት ልብ አለኝ እንደዚህም ሆኜ ያላ እንደዚህ አይነት ነገር ባልናገር እግዚአብሔር ምን ይለኛል አረ ምናምን እላለሁ እናንተ ፑልፒት ላይ ደግሞ የምትቆሙ እኔ በዓለም ያለው ሰውዬ ወይም ደግሞ እንደኔ ያሉ ሰዎች በዓለም ያሉ ሰዎች አረ እግዚአብሔር ምን ይላል የሚል ትንሽ እንጥፍጣፌን ፍርሃት ካለብን እናንተማ በጣም ብዙ ጥፍ እኮ ነው ማሰብ ያለባችሁ በጣም ብዙ ስም ስለዚህ ይሄ ዳን የሚያሸማቅቅ ስብከት በድሃ ነፍስ የመቀለድ ሀብታምን ሁሉ ጻድቅ አድርጎ ሀብታምን ሁሉ መልካም አድርጎ እኔ አስታውሳለሁ የሆነ ተቀርጾ አንድ ቫይራል የወጣ አንድ ቪዲዮ ነበር ካገኛችሁ ለጥፉት ባካችሁ ከዚህ ንግግር ጋር ያያዛችሁ ኮንትሮባንድ ነጋዴ ነው ሰውየው ኮንትሮባንድ ነጋዴ ነውና ኮንትሮባንድ ህገወጥ ስራ ነው ሰውየው በኮንትሮባንድ ያስመጣው ዕቃ ተይዞብኛል እያለች ዛሬ ጸለይኩብህ የሰራዊት አምላክ እግዚአብሔር የተያዘብህ ዕቃ ይፈታል ሲል ተናግሮኛል ብሎ የተናገረ ሰው አይቻልም ስለዚህ እግዚአብሔር ከኮንትሮባንድ ነጋዴዎች ጋር ይተባበራል እያላችሁ ነው እናንተ እንደምትፈልጉት ነው የእግዚአብሔርን ቃል በቃ የምታጣሙት ማለት ነው ለእናንተ ሲሆን ኮንትሮባንድ ነጋዴው ራሱ እግዚአብሔር ከኮንትሮባንድ ነጋዴ ጋር ሁሉ ይስማማል ብቻ ያ ኮንትሮባንድ ነጋዴ መጥቶ የሆነ ነገር ይቦጭቅ ማጅራት መጪ በጣም አከብራቸው ብዙ የእግዚአብሔር ሰዎች አሉ ስታቸው ራሱ መንፈሳቸው የሚያስፈራሉ አንዳንዶች ማጅራት መጪ ሰው ገላችሁ አደባባይ ላይ ሰው ሰቅጥጣችሁ በቃ ሰው አሰቃቂ ሁኔታ ላይ የሰውን ህይወትን ዳርጋችሁ ሄዳችሁ ቸርች ሄዳችሁ ገንዘብ ብትሰጧቸው የሰራዊት አምላክ እግዚአብሔር እንዳንተ ያለ ጻድቅ ሰው የለም ይለኛል ይላል ጻድቅ ነህ በመንገድህ የሚመጡትን ሁሉ ትደበጥጣለህ ይለኛል እንደፈለጉ በመንገድህ የሚቆሙትን ሁሉ እየደፈጠጥክ ታልፋለህ ይለኛል ይላል አንተ ብቻ ገንዘብ ስጥ ሁለተኛ አብዛኞቻችሁ ካሜራ ሲደቀንባችሁ ነው በጣም ጀንትል መስላችሁ የምትታዩት በጣም ጀንትል በጣም ፈራ እግዚአብሔር ያለባችሁ ምናምን መስላችሁ ለመታየት የምትጋጋጡት ይሄ ካሜራ ፊት ነው እስኪ ከካሜራ ውጪ ያዋቸው ሁሉንም ማለት አይደለም ለአብዛኞቹ ፌር መሆን ያስፈልጋል ኦን ሪከርድም ኦፍ ሪከርድም ፈራ እግዚአብሔር ያደረባቸው እግዚአብሔር አገልጋዮች አሉ በጣም የሚከበሩ ሰዎች አንዴ አዲስ አበባ ከሆኑ ከትላልቅ አርቲስቶች ናቸው ከነሱ ጋር የሆነ ምግብ ቤት ገብቼ ቁጭ ብያለሁና ምግብ ቤቱ ካላችሁ እዚህ ውስጥ ተሰቃላችሁ መቼስ
ሐዋሳ የነበረ ቁርጥ ቤት ነውና ወደ አዲስ አበባ ሙቭ አድርጎ በጣም ታዋቂ ስመጥር ሆኗል እና G+1 ነው። በቃ ምልክት ከሰጧችሁ ይገባችኋልና እኛ ከታች ያለው ምግብ ቤት ሆነን የምግብ ቤቱን ስም ወይም የቁርጥ ቤቱን ስም ማንነግራችሁ እኛ ከታች ቁጭ ብለን የበላን ይጫወትን የሆኑ አገልጋዮች ጠብጠብ እያሉ ወረዱና ሄዱ። ከዛ ነገሩኝ እነዚህ እኮ ቪአይፒ ክላስ ነው የገቡት እነዚህ ፓንቼ ምንድነው አዋሽ ምናምን በቃ በልተው ጧት የገቡ ናቸው በልተው ጠጥተው ቆይ ፍቅር ሲዝም ልክልሃለሁ በእናትህ ቆይ አንዴ ፍቅር ሲዝም እየላከልኝ ነው 20 ደቂቃ ጠብቆ መላኩ ነው በልተው ጠጥተው ፏ ብለው እኮ ነው የሚሉት ብሎ አስተናጋጁ ነው የሚነግረን ሰው አያየኝም ብለህ እነዚህ ሰዎች ግን ካሜራ ፊት ሲደቀኑ ግን ጻድቅ ሲጫወቱ አይታል ነው በቃ ፏ ብለው እስኪ በቃቸው ወይም ቁርጥ ይበላሉ አዋሽ ይቀላቅላል አለ የተላለ በቃ ይወርዳል በቃ ሰው አይገባም እንደፈለጉ ተዝናንተው ምናምን የዛሩ ቀን ደግሞ ካሜራ ፊት ስታው እንደሱ ሰው የማንጻድቅ አለ ማን አለ መጥቶ መጠጥን ሲያጥላላለ አንተ ትውልድ ሆይ እስከ መቼ ድረስ ነው የምትጠጣው ስካር ውርደት ምናምን ያለ ይናገራልና ፖይንቱ ምንድነው አብዛኞቻችሁ ክርስትና ማለት ካሜራ ፊት መኖር ሳይሆን ክርስትና ማለት ከካሜራ ውጪ መኖር ነው ትክክለኛ ክርስትና ካሜራ ሲደቀንበት የሚያስመስል ሳይሆን ትክክለኛ ክርስቲያን ካሜራ ሳያየው ካሜራ እንዳየ ሆኖ የሚኖር ነው everywhere you have to pretend like everywhere ካሜራ እንዳለ ነው pretend ማድረግ ያለበት ካሜራ ፊት ማንንም እኮ ጀንትል ይጫወትባል because ሪከርድ የተደረገ ነው ከደላላ ጋር እየዋላችሁ ከደላሎች ጋር እየዋላችሁ የደሃን ቤት እያፈናቀላችሁ ቸርች የሚመጡ ሰዎችን በጎን የከሌ ቤት እንትና ቤት ሰው የላትም ሰው የለውም ባሏ ከሞተ በቅርብ ነው ሚስትየው ከሞተች በቅርብ ነው ሰውየው ለመሸጥ እንደሚያስብ እንደው ጸልይልኝ ብሎኛል እስኪ ግባና አናግረው ላይክ በቃ ፋራን ሁሉም ሰው ፋራ ይመስላችኋል በነገራችሁ ፋራ ናችሁ እናንተ ሰው አይቶ ዝም የሚላችሁ አራዳዎች አይቶ ዝም ነው የሚሏችሁ እርድና ሰው መረዳት ነው አብዛኞቻችሁ ሰዎች ተቸግረው ተጨንቀው ሊያማክሯችሁ ይመጣሉ ሲመጡ ችግሮቻቸውን ተሰሙና መፍትሄ በመስጠት ፈንታ እናንተ ግን የምታደርጉት ደላላ ነው የምትልኩት ውሸት ነው እውነት ነው የኔን ያህል ሚስጥራችሁን የሚያውቅ የለም ውሸት ነው እውነት ነው የኔን ያህል እንደው በሞት ይሁንባችሁ እንደው አፈርሰውን ቴዲ እንደው ምንም ማያውቅም ብላችሁ እንዳትሳሳቱ እያንዳንዳችሁን አውቃለሁ እያንዳንዳችሁ በጣም በአካል የሚያውቁኝን ጠይቃችሁ ከደላሎች ጋር ነው የምትሰሩት ድሃ እያስለቀስ ጋር ነው የምትኖረው ባሏን በህመም ያጣች ምስኪን ጸልይልኝ ብላ ስለመጣች ብቻ ቤቷን እንዴት መሸጥ እንዳለባትና በዚህ ሰዓት ብትሸጠው እንዴት አትራፊ እንደሆነ እየነገርካት ከደላላ ጋር ኮሚሽን እየተቀበልክ አይደል የምትኖረው በእጅ አዙር እየገዛህ አይደል የምትኖረው ነው አይደለም የቸርቹ ካርታና ፕላን በስምህ አይደል ያለው በስምህ ነው በስምህ አይደለም ነገ ችግር ይመጣ ጆሮ ግንዱን ብለህ ልትሄድ ማለት ነው በትትና ካልተመላለስክ ቁም ነገር በትትና ካልተመላለስክ እኔ ከኔ ጋር እንዳትቀልድ እኔ በጠብጣለሁ በጣም ደግሞ በበጠበጠ ሲስተማቲካሊ ነው ይሄ በሰገጤዎች መንገድ እንደዚህ ፊት ለፊት አይደለም ቁም ነገር አፈር ከድሜ ነው ማበላ ስለዚህ ድሃዎች ላይ በተለይ ደግሞ እኔ ድሃዎች ላይ የሚያላግጥ ስብከት እንደው ፕሊስ እንደው ወርዳን ያለም እንደው በቃ ድሃ ያለችው ነገር በቃ ቢያንስ እንደው መንፈሳዊ እርካታ እንኳን እንዲኖር አስችለው እባክህ ፕሊስ ቢያንስ እንደው መንፈሳዊ እርካታ ይኖረው አፈናቅለው ተጫውተህበት ቀልደህበት እንደገና በስብከት ርዕስ አድርገው እስከ መቼ ድረስ አረ እንደው ተው እግዚአብሔር እንኳን አንተ የምትሰብከው የትኛው እግዚአብሔር እንደሆነ አላውቅም ግን ሰይጣን እንኳን ምን ይላል አራሼም ነው ሰይጣን አራሼም ነው ዳን በዚህ ደረጃ እንጫወትበት አረ በስማ አራሼም ነው አይልም ሰይጣን ራሱ ያለ ምክንያት ዳውን ነግራ ሁላችንም ራቁታችን ያለ ምክንያት ዳውን ነግራ ሁላችንም ራቁታችን
ኦኬ ሰው ያለ ምክንያት ድሃ አይሆንም። ኦኬ ለድሃ በዚህ ደረጃ ለምን ድሃ እንደሆነ በጣም ከተጨነቅ ከተጠበብክ እስኪ ሀብታሞች እንዴት ነው በምክንያት ነው ሀብታም የሆኑት? በሱም ነገርና ፓርቱቱ ሰው ያለ ምክንያት ሀብታም አይሆንም ብለህ እስኪ አስረዳን። ሀብት ይመርመር፣ ባንክ ይታይ፣ ውሎ ይመርመር፣ ይጠና። እንዴት ነው ሀብታም የሆንከው? ኦኬ ድሃንማ እናጠናለን፣ ችግር የለውም። የት ይሄዳል ድሃ? የት ይሄዳል? መከረኛው ድሃ መሄጃ የለውም። ሀብታሞችን እስኪ ይጠኑ። ደግሞ አሁን ደግሞ ተራው ደግሞ ሀብታሞች ነው። ያለ ምክንያት ሀብታም አይኮንም ወገኖች። የዛሬ ነግራቸዋለሁ። የሚቀረው ይቀራል። ከበደ እዛ ጋር ደላላ ከበደ የሚቀረው ይቀራል። ለቸርች የምትሰጠው እዚህ የቆነጠርክ የምታመጣው ነገር የሚቀረው ይቀራል። ዛሬ እነግርሃለሁ። የሰራዊት አምላክ እግዚአብሔር በርኩሰት ከመመላለስ ተመለስ ይልሃል ብለህ እስኪ ተናገር። የሰራዊት አምላክ እግዚአብሔር ድሃዎችን ከማስገደል አታርፍምን ይልሃል በለስ እስኪ ቃል አውጣ ለሀብታሙ። ድሃዎችን ከማፈናቀል በድሃዎች ነፍስ ከመጫወት እረፍ ይልሃል በለው እስኪ በለው። ድሃ ምን ድሃ ለቁጥር ማሟያ ነው የምትፈልገው? መጣ ቀረም እንደው ዝም ብለን እንትን ትላለህ እንጂ ድሃ ላይ ማንም አፉን ይከፍታል። ምን ችግር አለው? ሰው ያለ ምክንያት ድሃ አይሆንም። ድሃ ጥቁር ጉንዳን ነው ብለህ በነገራችን ላይ እሱ ነገርም የተናገርኩት ስለራሴ ጥቁር ጉንዳን ብዬ የተናገርኩት ስለራሴ ነው። እንዴት ያባቴ ጥቁር ጉንዳን ብዬ የተናገርኩት ስለራሴ ነው። እኛ የሚመለከተን ጥንት ስለነበረው ድሃው ዮናታን አይደለም። አሁን ድሃ ነህ አንተ አይደለም። አሁን አንተ ባለጠጋ ነህ። ስለዚህ ይህም የመከራከሪያ ነጥብ አያስኬድም። ውሃ አነሳ። በአንድ ወቅት አዎ ልክ ነው፣ መናጤ ድሃ ነበርክ። በአንድ ወቅት የምትልሰው የምትቀምሰው የሌለ ነበርክ። በአንድ ወቅት በጣም ግራ አይንን በቀኝ አይንን የምታይ መጻጉ ሰው ነበርክ። አሁን ግን ባለጠጋ ነህ። ስለዚህ እኔም የተናገርኩት ስለ ራሴ ነው ምናምን ልትለን አይገባም። ስለ ራስህ አይደለም የተናገርከው። ቸርች ውስጥ ስላሉ እነዚህ ምስኪኖች ፊታቸው ስለጠወለገ ድሃዎች ነው የተናገርከው። በአብዛኛው አሜሪካ ናቸው የሚኖሩት የሚል ነገር ይነገረኛል። እኔ ከእናቴ ጋር ስላደግኩ እንዲሁ ከመሬት ተነስቼ አባቴ ዘመዶች በአካል አላቃቸው አሜሪካ ስለሚኖሩ ብቻ ለምን ብር አይልኩልኝም ብዬ ጠምጄ ያስኳቸው፣ ነክሼ ያስኳቸው። ስለ ራሴ ነው ያወራሁት፣ ስለ ሌላ ሰው ለሚያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ የማወራው በየዓመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎቴን ለማስቆም ጥረት ለሚያደርጉ ሰዎች ለጥያቄያቸው መልስ ሰጥቼ አረካቸዋለሁ ብዬ አይደለም ማወራው። የመጀመሪያው ነገር እኔ ከአንተ በላይ አላውቅም፣ ግን አገልግሎትህ የሚቆመውም የሚቀጥለውም በሰዎች አይደለም። አገልግሎትህ ከእግዚአብሔር ከሆነ ትቀጥላለህ፣ ከእግዚአብሔር ካልሆንክ ትጠፋለህ። ማውቀው እኔ እንደዛ ነው። እኔ ከእናንተ በላይ አላውቅም። ስለዚህ ሰዎች ተነሱብህ አልተነሱብህ አገልግሎቴን ለማስቆም ለምን ትፈራለህ? ከእግዚአብሔር ያልሆነ ነገር አለ ማለት ነው። የምደነግጥበት ነገር አለ ማለት ነው። እኔ በራሴ ተማመናለሁ። ከእግዚአብሔር ከሆንኩኝ ለምን የዓለም ሕዝብ ለምን አይነሳብኝም? እዚህ ጋር መንፈሳዊ ብስለት ይጎላል፣ መስተካከል አለበት። አገልግሎቴን ለማስቆም ቀን ከሌት የምታልፈው አላችሁ። አገልግሎቱ እኮ አንተ አይደለም። አይ ቲንክ እያመለጣቸውም እኮ ሰዎች እኮ ይናገራሉ። እናንተ ናችሁ እኮ ልብ ማትሉት እንጂ ይናገራሉ እኮ አገልግሎቴን ለማስቆም ይላል። ኦኬ እና አክሲዮን አሸጥልንም ያንተ ከሆነ አክሲዮን ሽጥልና የትርፍ ተጋሪ እንሆንኛም። ያስከው አገልግሎት የእግዚአብሔር ከሆነ እግዚአብሔር ተዋጊ ነው። እግዚአብሔር ይዋጋል። ሰው ስለተነሳ አያስቀጥልህም። ሰው ስላልተነሳ አያፈርስህም። በራስ መተማመን ሊኖርህ ይገባል። አብዛኞቻችሁ አገልግሎቴን ለማስቆም ራእዬን ለማዳፈን ራእዬ ላይ ውሃ ለመቸለስ ራእዬ ላይ ምናምን ይለዋል። በሌላ አባባል እንዲሁ ነው እንጂ ለእግዚአብሔር ነው የተነሳሁት ነው እንጂ የሚሉ ዲፕ ዳውን የራሳቸው ራእይ ነው፣ የእግዚአብሔር አይደለም ማለት ነው። ቢኮዝ ራእዩ የእግዚአብሔር ከሆነ ውሃ የሚያዳፍኑ ተነሱ፣ እሳት የሚቆሰቁሱ ተነሱ። አንተ ዝም ብለህ መመላለስ ነው ያለብህ። ይፈራል፣ ታውቃለህ? ይፈራል። ከእግዚአብሔር ጋር ያለ ግን አይፈራም። በእውነት ከእግዚአብሔር ጋር ያለ ሰው አይፈራም።
ትክክለኛ ከእግዚአብሔር ጋር ያለ ሰው ምን እንደሚናገር ራሱ እግዚአብሔር ነው በአንደበቱ ላይ ቃላት የሚሞላለት እንጂ አንተ አይደለም። ምን እንደምትናገረው አታስቡ፣ ችግር የለውም ይላቸዋል። እግዚአብሔር እኮ ነው ይሰጣቸዋል። ቢኮዝ እግዚአብሔር ለክብሩ ይጠነቀቃል። እግዚአብሔር ነው ታጋዩ፣ እግዚአብሔር ነው ተዋጊው እንጂ አንተ አይደለም። ስለዚህ እኔ የምዋጋ ወይም ደግሞ ሰዎች ከተዋጉ በግል ከከፈትኩ ወይም በግል ከያዝኩ አገልግሎት ጋር ነው። ስለዚህ ኦኬ እናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ወደ ትናንትም ዛሬም ወደፊትም ምንም ሀሳብ የለኝም። እኔ ሾቪኒስት እዚህ ጋር ግብዝነት ይታያል። አገልግሎቴን ለማዳፈን የምትፈልጉ ሰዎች እኔ ለእናንተ ግድ የለኝም እኔ ምናምን ካልክ ይሄ ትምክት ነው። ሰዎች ጥርጣሬ ከገባቸው ሰዎች በንግግር እንዴ ጎመን መብላት ሰዎችን የሚያሰናክል ከሆነ አትብላ ይላል ቃሉ። ማይ ፍሬንድ ጎመን ምግብ ነው። ጎመን አበላላይ ሰዎችን የሚያሰናክል ከሆነ በነገር ሰው ማሰናከል ከባድ ነገር ነው። ሰው የምታሰናክሉ ሰዎች በጣም አደገኛ ነገር ነው። ቃሉ ይላል እናንተ ሰው የምታሰናክሉ ሰዎች አንገታችሁ ላይ 2 ብሎኬት አድርጋችሁ ከሚመጣባችሁ ቁጣ ይልቅ ይላል አንገታችሁ ላይ 2 ብሎኬት አድርጋችሁ ባህር ውስጥ ግቡ ይላችኋል። በጣም መጥፎ ነገር ነው ሰው ማሰናከል። ስለዚህ በአንተ ንግግር ሰዎች ተሰናክለናል ካሉ ትሁት ሆነ ነው ማስረዳት ያለብህ። ትሁት ሆነ ማስረዳት ያለብህ እንጂ ትዕቢተኛ ሆነ አይደለም። ቢኮዝ ለትዕቢተኛማ እልል የተባለላቸው ስንት ትዕቢተኞች አሉ ዓለም ላይ። ሰው አንተን ከዓለም የሚለይ ትሁት በመሆን ነው። አንደኛው ነው። አሁንም አወራው በቅን መንፈስና በቅን ልብ እኔን ለሚሰሙ አገልግሎቴን ለሚወዱ ከኔ ለተማሩ ይህንን እኮ ብዙ ሺህ ሰዎች ፊት ለፊት መልካም ወጣት ላይ ቸርች ላይ ማስተምራለሁ። እኔ ዮናታን አክሊሉ ድሃ እንደማልንቅ ድሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል እና ኑሮና አገልግሎት ይመሰክራል። እውነት ነው። ሰዎች እውነት ነው። ኑሮና አገልግሎት ይመሰክራል። ለዘላቂ ሰላም ስንል እንለፈው አንዳንድ ነገሩ ለዘላቂ ሰላም ስንል እናንተ እንዳትሰናከሉ በሚል እንለፈው እንጂ ሰዎች ለመሆኑ ሰዎች ስለ ሰው ምን ይላሉ ብለህ መጠየቅ ነው። ጀስት በተዘዋዋሪ ቢሆን መጠየቅ በትንና ሰዎች ስላንተ ምን ይላሉ? ደላሎች ስላንተ ምን ይላሉ? ደላሎች ስላንተ የመሬት ደላሎች ምን ይላሉ? ማይ ፍሬንድ አትቀልድ ብያለሁ። ከኔ ጋር ቁም ነገር አላችሁ። ደላሎች አላችሁ። ደላላ አለ። ደላሎች አላችሁ ወይ? እኔ ነግሬሃለሁ። ደላሎች አላችሁ። ደላሎች አለን ይላሉ። አላችሁ ወይ? አረ ብር አልተከፈለንም፣ ይሄ ጉዳይ እንዴት ነው እባክህ ምናምን ሸምግለን አናግርልን ምን እንደዚህ ምን ያላችሁ አላችሁ ደላሎች። ሰው ስላንተ ምን ይላል? ያ ማወቅ አለብህ። ሰው ስላንተ ምን ይላል? ከዚህ አንፃር አጎቶቼ ገና ለገና ገንዘብ አላኩልኝም በሚል ዘመዶቼ በሚል ጠምጄ ያስኳቸው፣ ነክሼ ያስኳቸው። ምክንያቱም ከዛ በፊት ለፊት ያለውን ነገር እኔ እንግዲህ ይህን ነገር ሀሳቡን ለማብራራት ብዬ ቃላት ጨምሬ አልናገርም፣ ግን በደምብ ስሙት። ድሃ ጥቁር ጉንዳን ነው የሚለውን ሀሳብ የተናገርኩት እኔ ቤተሰቦቼን ጠምጄ ያስኩበትን የገዛ ዘመዶቼን ጠምጄ ያስኩበትን አጠማመድ ለመናገር ነው እንጂ ማንንም ለመናገር አይደለም። ስለ ራሴ ነው የተናገርኩት። እንዴት ባለው ሁኔታ ቤተሰቦቼን ገና ለገና አልረዱኝም። ከአሜሪካ ስለሚኖሩ በስመ አሜሪካ ገንዘብ አላኩልኝም። ምን ነው መድረክ ላይ ስትናገሩ ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ነው አላላችሁንም እንዴ?
ካረጀ በኋላ ሁለት ፀጉር ካወጣ በኋላ ፀጉር ራሰ በራ ከሆነ በኋላ እንደገና የልጅነትን ነገር አስታውሰ ቤተሰቦቼን ጠምጄ ያስኩበትን መንገድ ለመናገር ነው ብለህ እንዴት ታስታውሳለህ? አይጋጭም። በዓለም እያለ ያደረግከውን ነገር መድረክ ላይ የተከበረው ወይም ደግሞ ቅዱስ መድረክ ላይ ዓለማዊ ቃላት የተጠቀምክ ትሽ ለቃቃሚ ምናምን የሚል ቃላት የተጠቀምክ አሁን ይሄ ምን ያነጻል? እስኪ አሁን ይሄ ነገር እንደው ምን ያነጻል? እንደው አይደለም በመንፈሳዊ ዓለም ውስጥ ያሉትን ይቅርና በዓለም ያሉትን እንኳን ይሄ በዓለም ላሉት እንኳን ጥሩ ማስተማሪያ ነው። እንኳን በጌታነን ብለው ለመጡ ሰዎች ይቅርና በዓለም ላሉት እንኳን ያው በዓለም ላይ ላሉ ሰዎች ብትነግራቸው አረ አንተ እንዴ ትልቅ ሰው አይደለ እንዴ? እኔ አንዳንዴ በዓለም ያሉ ሰዎች እኔ በጣም ይመቹኛል። ቁም ነገር በጣም እኔ ይመቹኛል። እነዚህ አህዛብ የሚባሉ ሰዎች አይታችኋል? እስኪ አህዛቦች ጋር ተሰብሰቡና የሆነ ነገር ነገሯቸው። አረ አንተ እንዲህ ያለ ወሬ እንዴት ታወራለህ? እግዚአብሔር ምን ይላል? አለ ፈጣሪን አትፈራም እንዴ? እንደ ፈጣሪን ባትፈራ ሰው ምን ይለኛል አትልም ይሉሃል። ጀስት ባይ ዲፎልት እንኳን እነሱ አንተማ እንዴት ነበር መሆን የነበረብህ? ገንዘብ አላኩልኝም ብዬ ጠምጄ ያስኳቸው። ልክ ጥቁር ጉንዳን ነክሶ እንደሚይዝ ልክ እንደዛ ነክሼ ያስኳቸው። ምንም ባላረኩት ለምንድን ነው እነሱ ለኔ የሚልኩልኝ? ለምንድን ነው እነሱ የምጠምዳቸው? የአባቴ ወንድሞች ቤተሰቦች ብቻ ስለሆኑ በአካል እኮ አላውቃቸውም ከሚነገረኝ ነገር ተነስቼ። ቅድም እንዳልኳችሁ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር የመኖሬ ህልውና ነው አለ። አሁን እግዚአብሔር አለቴ ነው የሚለውን እግዚአብሔር ድንጋይ ነው ብሎ የሚተረጉም ሰው የለም። ኧረ ተው እባክህ። ህልውናዬ ነው ማለት ነው አይደል? እግዚአብሔር እረኛዬ ነው ማለት ምን ማለት ነው? እግዚአብሔር እረኛዬ ነው ማለት እግዚአብሔር ጠባቂ ነው ማለት ነው። በቃል ቃል እንደ አውዱ ነው መፈታት ያለበት። ቃል በተነገረበት ሀሳብ ነው መተርጎም ያለበት። እና እግዚአብሔር ተዋጊ ነው ብለህ ስትነግረን ታዲያ እግዚአብሔር ፊልድ ማርሻል ነው ምናምን ብለን የምናስብ ነው እንደሚመስለው ሰውየው። እግዚአብሔር ኮሎኔል ነው፣ እግዚአብሔር ሌተናል ጀነራል ምናምን ብለን የምናስብ ነው እንደሚመስለው። ኧረ ተው፣ በዚህ ደረጃማ ተው። የህዝቡን ንቃተ ህሊና ተው። ኧረ ተው። ይህ ህዝብ እኮ ትንሽ የጎደለው እኮ ፑልፒትና ማይክ ነው እኮ እንጂ ከአንተ የተሻለ እኮ አስተማሪ ነው የህዝብ። ኧረ ተው፣ ኧረ ተው። ትንሽ ችግር እንደው ግራ ቢያጋባው እንደዚህ እንደው ማመዛዝን አታርጉት። አይገርምም? ያስረዳል። እውቀት መሆኑ ነው። እኔ ሲያስረዳ እኮ ይሏቸዋል። እዚህ ጋር ኧረ ተው፣ ስንት ነገር የሚተነትኑ ሰዎች አሉ። ኧረ ተው እንኳን አይደለም ይሄን እሺ መተርጎም ያለበት እና ሶስቱ ስለራሴ ስለኔና እናቴና አባቴ እኔ ደግሞ ስለ አጎቶቼ የተናገርኩት ምሳሌ ነው እንጂ የቆረጠው ልጅ የቆረጠውበትን ቦታ ለምን እንደቆረጠው የእሱ ቲክቶክ የእሱ ሀሳብ ቫይራል እንዲሆንለት ስለሚፈልግ አንደኛ ግጥሙን ልጅ እያለ የጻፍኩት ነው ብለሃል። ብልጽግና ወደ ስልጣን ከመጣ 7ኛ ዓመት ነው። ለብዙዎቻችሁ አነሳዋለሁ ብዬ ነገርኳችሁን። አሁን ላፍ እንደው ከግጥም ከራሴ ከመነጫጨርኩት ግጥም የወሰድኩት ነው ብሏል። ቀደም ሲል ያስደመጥኳችሁ ማለት ነው። አንደኛ ብልጽግና የሚባል ፓርቲ ከተመሰረተ 7ኛ ዓመቱ ላይ ነው ያለው። በልጅነቴ ካልክ እንደው በትንሹ 15 ዓመት ወደኋላ ብንሄድ ብልጽግና የሚባል ፓርቲ የለም፣ ኢህአዴግ ነው ያለው። ግጥምህ ላይ ስትናገር ያደመጥኩት ሰዎች ብልጽግና ነው ብሎ ይተቹኛል እያልክ ግጥም ላይ አለ። የዛሬ 15 ዓመት ወይ ወጣት እያለ ነው የጻፍከው ግጥም ከሆነ ብልጽግናን ከየት አመጣኸው? ብልጽግና ፓርቲን ከየት አመጣኸው? የምታገኙት ጠይቁት። በጣም በትህትና ብዙዎቻችሁ አድበስብሶ ሊያልፍ የነበረው ነገር ይሄ ነው። ድሮ ከጻፍኩት ግጥም ነው ብሏቸዋል። ድሮ ነበር ብልጽግና ወይስ በራእይ ብልጽግና ፓርቲ የሚባል እንዳይመጣ በራእይ ታይተው ነው? በራእይ ታይተው ከሆነ መከራከር አንችልም። ራእይ ነዋ፣ መከራከር አንችልም። ራእይ ነው ካልክ ምን ይደረጋል? አይቼ ነበር ካልክ ያልሆነ ግን ይህን ሊመለስ ይገባል። እና ብዙ ሰዎች
የማከብራቸው ትልልቅ ሰዎች ሁሉ እንኳን ሳይቀሩ ይህን ሀሳብ how on earth አሁን በተባለበት አውድ እኔ አይደለሁም አንድ ቤተሰብ ያለው ከድሃ ቤተሰብ ተወልዶ ያደገ በትክክል ወዳጆቼ እኔ የሀብታም ልጅ አይደለሁም ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። እሱ የሁሉም ሀብታም ታሪክ ነው። ተው ዝለለው። እሱ ሁሉም ሀብታም እንደዛ ነው የሚሰክሰን። ኬሻ ላይ የተኛ ኬሻ ላይ ያልተኛ ሀብታም የለም። ችግሩ ከኬሻ ላይ እንዴት ስፕሪንግ አልጋ ላይ ተሰንጥረው እንደወጣ ነው እንጂ እሱን አታስረዳን። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። መሬት ላይ ተነጥፎልኝ ያደግኩ ልጅ ነኝ። ሰው አይታችኋል። አሁን ድሃን እንዳስቀየመ ይሄ ህዝብ በቃ እንደሚናደድበት። በነገራቸው ላይ ይሄ ህዝብ ስል የእሱ ተማሪዎችም ጭምር ያዝኑበታል። ምክንያቱም ህሊና አላቸው። አሁን ድሃዎችን እንዳስቀየመ ሲገባቸው አንዳንድ ሰዎች ያላቸው ትልቁ ኳሊቲ ድሃን እንደማይጠሉ ከድሃ ጋር አብረው እንደኖሩ እነሱም ዋንሳፕ ሁኔታም ድሃ እንደሆኑ ያውም ከድህነት ደግሞ ታይቶም ተሰምቶም የማይታወቅ ድህነት ነው የሚነግሯቸው እንደሆኑ ሊያስረዷችሁ ሲሉ አሁን ከድሃ ጋር ለመስማማት የሚፈጥራት ታሪክ ናት። ልቡ ድሃን እንዳስቀየመ ገብቶታል። የሆነ ሚስቴክ እንደሰራ ገብቶታልና ኦኬ ይህን ነገር ፊክስ ማድረገው እንዴት ነው? ስለዚህ እኔም የመረረ ድህነት ውስጥ እንደነበርኩ በነግራቸው ይራራሉ። ስለዚህ ድሃን ላይ ከቀለዳችሁ በኋላ ትመጡና እኔም እኮ ኬሻ ላይ የተኛው ሰው ነኝ፣ እኔ የወዳደቀ ነገር ስበላ የነበርኩ ሰው ነኝ፣ እኔ ለማኝ ነበርኩ ይላችኋል። እኔ ባይገርማችሁ የሞተው ሰው ሁሉ በልቻለሁ ይላችኋል። አስከፊ ድህነት ውስጥ አድርገው ታይቶም ተሰምቶም የማይታወቅ ድህነት ውስጥ እንደነበረ ይስልላችኋል በማይንዳችሁ። ሰው ዛት እናንተ ኦኬ አይ እሱም ድሃ ስለነበረ ድሃ ሊጠላ አይችልም፣ የኛ ነው ጥፋቱ፣ የኛ ነው አረዳዳችን ነው እንድትሉት እኮ ነው። ሪቨርስ ሳይኮሎጂ ይጫወትባል። አረዳዳችን ነው። አእምሮ የምላርገው የተበላሸ አእምሮ የምላርገው ጌታዊ ፈውሰኝ ብለህ ንስሐ እንድትገባ ነው የሚያደርገው። ራሱ ንስሐ መግባት ያለበት ሰውዬ አንተ ንስሐ ያስገባሃል። ኢንተርምስ ኦፍ ገንዘብ ኢንተርምስ ኦፍ ቁሳቁስ ሊለካ እንደማይችል በትክክል አውቃለሁ። በመልእክቱ ውስጥ ዋናው ሀሳብ ምን ነበረ? በመልእክቱ ውስጥ ዋናው ሀሳብ የጌታ ነገር በቁሳቁስ ሊለካ እንደሚችል ምታቅ ከሆነ አሳምረ ያለህን ሸጠህ ለድሆች አካፍል። አዋዛት ያስማማል። መኪኖች አሉ ሽጥና ለድሆች። ዶክተሮች አሁን በጣም ደሞዝ ቸግሯቸዋል። እስኪ ለአራት ለአምስት ዶክተሮች ክፈል። ይህን የሰማ ከሆነ ሲሪየስ የቤት ኪራይ ክፈልላቸው። አንተ አንድ ቤት ይበቃል፣ አንድ መኪና ይበቃል። ባንክ ውስጥ የተትረፈረፈ ነገር አይኖርም። ይቅር የቸርቹንም ፕላን በአንተ ስም አንዱ አታርግ፣ ሌላው ይቅር፣ ግን ያለን ነገር አካፍል። በቃ ለተቸገሩት አካፍል፣ ስጥ። እንዴት ነው? አሪፍ ነው ብለሃላ ስላለ ማካፈል አለበት። ቢያንስ ሙሉን አካፍል አይደለም እንደው ቸር ነው። የተወሰነች እንደው ግማሹን ያዝና ኦኬ የተወሰነው ነገር አካፍል። ሰው ድሃ ሊሆን የሚችልባቸው ምክንያቶች አሉ። አንዱ ስንፍና ነው። ሁለተኛው መጥፎ ባህል ወይ አመሉ ነው። ይሄ ነው ስንፍና አመሉ የሆነ ጉዳይ ወይ አመሉ ነው ድሃ አመሉ። ከዛ ሲቀጥል ስንፍና አመሉ ጉዳይ ላይ ከፊት ወይ አመሉ ድሃ አመሉ ቶሞ ኦኬ ይሄን ይመስላል። ከዚህ ጋር ግን በተያያዘ ያው የሚሰራቸው መልካም ነገሮች አሉ። በመንፈሳዊ ዓለም ውስጥ ያለ ሰው ነው። መልካም ወጣቶች የሚል ፕሮግራም ያዘጋጃል። በተለያዩ ጊዜያቶች ወጣቶችን ከዓለም የተናጠቀ ወደ ሰማያዊ ዓለም እንዲያስቡ ያደርጋል። በዚህ ከሌሎች መንፈሳዊ ሰዎች ጋር ህብረት አድርጎ ከኦርቶዶክስም ከእስልምናም ከሌሎች ጋር ሆኖ የተቸገሩ ሰዎችን ይረዳል። አይ ዶንት ኖ እናንተ በምን ልትወስዱት እንደምትችሉ አላውቅም። በዚህ መልካም ነገር ነው። ቀጥል፣ ጥሩ ነገር ነው። መልካም ነገሮች ያሉን ያህል ደግሞ እነዚህ አይነት ነገሮች ደግሞ መጠንቀቅ ያስፈልጋል ለማለት ያህል ነው። ስለዚህ ይህን ንግግር ይህን ትንታኔ ስትሰማ ሰው በመሆኔ ጀስት የታየኝን ልቦና ያሳየኝን እንደው ሂስ ለመስጠት ያህል እንጂ አንተን ለመስበር አይደለም። እንዳትሰበር ወንድሜ፣ እንድታስተካክል ነው። ጀስት ፐብሊክ ሪከርድ ስለሆነ ፐብሊክ ላይ የተናገርከው ስለሆነ
እንድታስተካከል ንግግሮች ምን መምሰል አለባቸው፣ በጣም መታረም አለባቸው። 21ኛው ክፍለ ዘመን ከአፍ የወጣ ነገር ስለማይታፈስ ከዛ በኋላ ለማስተካከል ከመሯሯጥ በፊት እያንዳንዱ የምትጠቀማቸው ምሳሌዎች፣ አረፍተ ነገሮች፣ ቃላቶች ጥንቃቄ ይሻቸዋል። ካልሆነ ብዙዎችን ሊሰብር ስለሚችል ማለት ነው። መጨረሻ ላይ በዛ እንደመድባለን ለማለት ያለው። እሺ ክብራትና ክብራን የዮናታን አክሊሉን ጉዳይ በዚህ አጠናቀቅን። ሶሻል ሚዲያ ላይ ያየነው ነበር። በዚህ ጉዳይ ላይ ምናልባት ወደፊት ጊዜ ካለን የተናገርከው ንግግር ትክክል አይደለም፣ አንተም ከአውዱ ውጭ ነው የተረዳኸው፣ እኔ ለማለት የፈለግኩት በዚህ ነው ካልክ ሜዳውን ፈርሱም ይኸው በፍጹም ከበሬታ ከማክበር ጋር በተያያዘ መድረክ ላዘጋጅለት ጥረት አድርጋለሁ። እኔ አይመቸኝም በተወካይ በኩል ካለክም ተወካይ መላክ ትችላለህ እና አሁን አይደለም አሁን ሳይሆን ወደፊት በውስጥ መስመር ይጻፍልንና ለተከበረው ህዝብ ይዘን መተን የውስጡን እንዲናገር መድረክ እናመቻቻለን ለማለት ያለው አይደል። ከዚህ ውጪ ፌር ልንሆን አንችልም ለማለት ያለው።